መች መተህ ነው? አስደነገጥከኝ እኮ። ደግሞ መተህ ዝም ብለህ ከምትቆም እኮ ቆሜ እንዳላይሽ እኮ አደረግሽ። ቆይ ለመሆኑ ምን እየሰራሽ ነው? ቆንጆ ሽታ እየሸተተኝ። ማግዝሽ ነገር አለ? እቃ ማጠብ እችላለሁ። በጣም ፋስት ነኝ። እንዴ አንተ ለመሆኑ እቃ አጥበህ ታውቃለህ እንዴ? በደንብ። አሁን እኔ አንተ እቃ ስታጥብ ማየት ለእኔ ታምር ነገር። እሺ አምጪውና እንዴት እንደማጥብ አሳይሻለሁ። አንቺን ነው ማስነቅሽ። እሺ ላጥበው ያዘጋጀሁት ብርጭቆ አለ። ያለውን እንዳለ አምጪው። እሺ ውሃም ላምጣልህ። አላነሰም? መጀመሪያ ይሄንን በስነ ስርዓት ጠብ። እንዴ በቃ ሰሞኑን ጨረስከው እኮ። አይ በል በቃ ይሄ እቃ ማጠብ ሳይሆን ማበላሸት ነው የሚባለው። እንዴ ካሌ ሳሙናውን እንኳን ሳታስለቅቀው ነው የምታስቀምጠው? ከዚህ በላይ እንዴ ውሃ መረጃ ታምራለህ አይደል? አይደለም ካሌ ታማኔ ስራ እያገዝኳት ነው። አንተ ምን አይነት ይሄ ከመስመር የወጣ ቀልድ ነው የምትቀልዱት? እናንተ እኔን እዚህ ቤት ውስጥ ለማዋረድ እየሞከራችሁ ነው እንዴ ያላችሁት? እኔ እዚህ ክፍል ውስጥ ታምሜ እኔ ላይ ተቀልዳላችሁ እንዴ? አይሆንም። ይሄ ፈጽሞ ሊሆን አይችልም። እኔ እያለሁ እቺ ተራ ሰራተኛ እንድትቀልድብኝ በፍጹም አልፈቅድላትም። ለመሆኑ ያቺ ሰራተኛ ከመቼ ጀምሮ ነው እዚህ ቤት ውስጥ እንደዚህ አይነት ስልጣን ያገኘችው? ከካሌብ ጋር ወጥ ቤት ስትጫወትና ስትደሰት ቆይታ ካሌብ ደግሞ እሷን ተከትሎ እኔ ላይ ውሃ ይደፋብኛል? ይሄ እኮ እኔን ለማዋረድ ሆን ብሎ የተደረገ ነገር ነው። ሆነ ያሉት ዝም በይ እስቲ፣ ሰዎቹ ይሰሙሻል። ካሌብም ሆን ብሎ አይደለም የደፋብሽ። ይሄኔ ሲሯሯጡ ነው። እየተሯሯጡ ስለነበረ ነው። እማዬ እኔ እዚህ ቤት ውስጥ ያንቺ ምርጫ ሆኜ የካሌብ ሚስት ተብዬ እየኖርኩ አይደለም እንዴ? ግን ያቺ ተራ ሰራተኛ መታ እኔ ላይ ውዥንብር ትፈጥራለች። እኔ በዚህ ሁኔታ ውስጥ መቀጠል አልችልም እማዬ። አንቺም ዝም ብለሽ እያየሽ ነው ያለሽው። ቤዛ እኔ እኮ ካንቺ ጎን ነኝ። ቅድም ኮሪዶሩ ላይ በሚገባ ተቆጥቼዋለሁ ካሌብን። ነገር ግን አንቺ ስትናደጂና ስትበሳጪ ነገሩን የባሰ ነው የምታበላሽው። አሁን እኛ ትልቁ እቅዳችንን ነው ማሰብ ያለብን። እቅድ? ምን አይነት እቅድ ነው እማዬ? ቅድም አዜብ ክፍላችን ውስጥ ገብታ ስታሾፍብን አላየሻትም ነበር? ደግሞ እችኛዋ ሰራተኛ ተነስታ ከካሌብ ጋር ትሽኮረመማለች። እሷ ራሱ የሆነ ነገር እያወቀች ነው የሚመስለው። ዛሬውኑ ያቺ ደሊና የምትባል ሰራተኛ ከዚህ ቤት ተባራ መውጣት አለባት። ደሊና ማባረር ቀላል ነው። አሁን እሷን እንዲህ በወደደበት ሰዓት ላይ ግን ጥላቻን ይጨምራል እንጂ አይቀንስም። ስለዚህ በጥበብ ነው ስራችንን መስራት ያለብን። ካሌብ ይቅርታ እንዲጠይቅሽ እኔ ያዘዋለሁ። ጨዋታውን ደግሞ በንዴት ሳይሆን በብልሃት ነው የምንጨርስ። ልብስሽን ቀይሪ ትይኛለሽ እንዴ? እሺ ቀይረዋለሁ። ግን ይሄንን ውርደት ዝም ብዬ አላልፈም። እሺ ካሌብም ሆነ ደሊና ዋጋቸውን ነው የምሰጣቸው። ካሌብ አንተ ቀላል ሰው አይደለም። ውሃውን ሙሉ በሙሉ ትደፋባታለህ ብዬ ጭራሽ ነው ያላሰብኩት። አላያትም ፊቷን ስደፋባት የነበረውን ድንጋጤ። እኔም ነው ደሊና፣ እኔ እኮ አንቺ ላይ ይደፋለሁ ስል እሷ ከዛ ከክፍሏ ትወጣለች ብዬ እንዴት ገምታለሁ? ደግሞ አሁን ስደፋባት የደነገጠችው ድንጋጤ እንኳን እሷ እኔ ራሱ አስደንግጦኛል። ግን ሳቄን መቆጣጠር አልቻልኩም ነበር። እኔም እኮ ያንን ስመለከት እምገባበት ነው ያጣሁት። ደግሞ ማሚ ምን እያረጋችሁ ነው ብላ ስትጮህብን ነገሩ ወደ ትልቅ ሰው የሚቀየር ነው የመሰለኝ። በጣም ፈርቼ ነበር። ግን መካድ አይቻልም። ቤዛ በጣም ነው ያስቀረችው። ያ ኩራትና ጌጥ በአንድ ውሃ ጥብታ አልጠፋም።
አይዞሽ ምንም አታስቢ ደሊናዬ። ዋናው ነገር የአንቺ ሳቅና ጨዋታ ነው። አንቺ ስትስቂና ስትጮቺ ካየው የቤዛ ቁጣ ምንም አይደለም። ደግሞ አስታውሽ እሺ፣ አንቺ ቅድም ዞር በል ብለሽ ውሃ ልደፊብኝ ስትይ ነው ጨዋታን የጀመርሽው፣ እንዳትረሽ። አሁን ደግሞ እኔን ጥፋተኛ ልታደርገኝ ነው? አንተ ራስህ እቃውን በደንብ ሳታጥብ ሳሙናውን ሳታስለቅቅ ስታስቀምጥ እኮ ነው ውሃውን የረጨውክ። አንተ ግን ይዘኸው የወጣው ውሃ እስከ ኮሊደሩ ያስሮጠናል ብለህ አስበህ ነበር እንዴ? አልጠበቅኩም ነበር። በጣም ቆንጆ ጊዜ ነው። መቼም ቤት ውስጥ በእንደዚህ ስንፈነድቅ የመጀመሪያ ጊዜ መሰለኝ። ቤዛ ምንም ብትቆጣ፣ እኔ ግን የዛሬውን ትዕይንት መረሳ አይመስለኝም። በጣም ነበር እኮ ስንደሰት የነበረው። ግን ካሌብ፣ ቤዛ አሁን በንዴት ክፍሏ ውስጥ ሆና ምን እያሰበች ይመስላል? መቼም እኔን ከዚህ ቤት ለማባረር አዲስ እቅድ እያወጣች እንደሆነ እርግጠኛ ነኝ። ካሌብ፣ የዛሬው ነገር በሰላም የሚያልፍ አልመሰለኝም። ትንሽ አከብደውታል። ተይው ደሊናዬ፣ እሷ ማንንም የማባረር ስልጣን የላትም። እኔ እዚህ ቤት ውስጥ ካለው ድረስ የአንቺ ሰላም የተጠበቀ ነው። እሺ፣ አሁንም እያሰብክ ያለሁት ቅድሙን የቤዛ ፊት ነው። በቃ አታስቀኝ ካሌብ። እናት እዚህ እየተሳሳቅን ካየችን በጣም ነው የምትቆጣ። ግን ቀኑ በጣም ደስ ይል ነበረ። ካሌብ፣ ቆይ ምን እያደረክ ነው? አንተ እዚህ ቤት ትልቅ ሰው መሆንን አታውቅም እንዴ? ቆይ ይሄ ቤት መራገጫና መዝለያ ያደረጋችሁት? ቆይ ደግሞ እቺ እናንተ እዚህ ቤት ገደብ እያጣችሁ እንደሆነ ይገባሃል? አረ ነገሩ እንደዚህ አታካብጁም። አይ እኛ እኮ ኪችን ውስጥ ዝም ብለን እየተጫወትን ነበር። ደግሞ ቤዛ ላይ አውቄ እንዳለፈው አንቺም ታውቂያለሽ። ነገሩ እንደዚህ አታካብጁ እንጂ። ድንገት ቢሆንስ ካሌብ? እንዴ ሚስትህ ላይ የታመመችዋ ላይ እንዴት ታደርጋለህ? ልጅቷ ህመም ላይ ሆና እኔ ደግፊያት ይዣት ስመጣ አንተ ከጀርባ ውሃ ትደፋባታለህ እንዴ? ይሄ ምን አይነት ስርዓት ነው ካሌብ? ፊቷና ልብሷን አላየኸውም እንዴ ካሌብ? ልጅቷ እኮ ገብታ እያለቀሰች ነው። አንተ ደግሞ እዚህ መጥተህ ምንም ነገር እንዳልተፈጠረ እዚህ ትሳሳቅልኛለህ። እማዬ፣ ቤዛን ሊያስለቅስ የሚችል ይህን ያህል የተካበደ ነገር አልተፈጠረም። አዎ ስህተት ነው። ይህን ደግሞ ይቅርታ ጠይቃታለሁ። እማዬ ግን ይህን ቤት መጨፈሪያ ያረከው ማለት ትንሽ አልበዛም? በቤቴ እኮ መሳቅና መጫወት መብት አለኝ። መብትም አለ። መብትህ ግን ከማን ጋር እንደሆነ ማወቅ አለብህ። ሚስትህ እያለች ከአንዲት ሰራተኛ ጋር መሯሯጥ ምን ይባላል? ይሄ እኮ ማለት ለእኔም ለቤዛም የሞራል ውድቀት ነው። ደሊና፣ ለመሆኑ አንቺ እዚህ ቤት ውስጥ ስራሽ ምንድን ነው? ምግብ መስራትና ቤት ማጽዳት እንጂ አንቺ ከቤት ልጅ ጋር መሯሯጥ ይሄ አንቺ ስራ ነው? ከመቼ ወዲህ ነው እንደዚህ አይነት ጋጠወጥነት ያመጣሽው? ይቅርታ እማዬ፣ ሆን ብዬ አይደለም። እቃ እያጠብን ነው ነገሩ የተፈጠረው። እማዬ፣ ደሊና ላይ አትጩሂባት። ጥፋቱ የኔ ነው። ውሃ ይዤ ተከትያት የሄድኩት እኔ ነኝ። የምትወቅሽበት ምንም ምክንያት የለም። እኔ አሁን ሄጄ ቤዛን አናግራታለሁ። እባክሽ ነገሩን አታካብጁ። ካሌብ፣ አሁኑኑ ገብተህ ይቅርታ ጠይቃት፣ አረጋጋት ልጅቷን። እዚህ ቤት ይሄን ነገር የመጨረሻ ነው የሚሆነው። እኔ አንተን እንደዚህ ያሳደግኩ እንዲህ እንድትፈነጭበት አይደለም እዚህ ቤት ውስጥ ይገባሃል? ከዚህ በኋላ ይሄ ነገር አስምርበት በቃ። ቤዛ እንዴ፣ አሁንም እንዳኮረፍሽ ነው እንዴ? ቅድም የተፈጠረው ነገር አውቀን እንዳልሆነ ታውቂያለሽ አይደል? እኔና እኮ ደሊና ካሌብ፣ አሁንም የዚችን ተራ ሰራተኛ ስም እየጠራ ልታበሳጨኝ ነው እንደምትሞክረው? እኔ እኮ የተናደድኩት ውሃ ስለደፋችሁብኝ ብቻ አይደለም። ያችን ምስኪን ሰራተኛ ቆማ በእኔ ስትስቅና ስትሳለቅ ስላየኋት ነው በጣም የተቃጠልኩት። ቤዛ ነገሩን አታጋኙ እንጂ እንዴ! ለጥቃቅን የውሃ ጨዋታ እንደዚህ አታካብች። ይኸውልሽ እማዬም ስትቆጣኝ ነው የቆየችው። በቃ ይቅርታ አልኩሽ አይደል እንዴ? አይሆንም ካሌብ፣ ይሄንን ነገር በይቅርታ ብቻ ላልፎ አልችልም። ያቺ ሰራተኛ አሁኑኑ እዚህ ክፍል ውስጥ ተጠርታ መምጣት አለባት። እኔ ራሴ ፊት ለፊቷ ላይ ቆሜ ስርዓቷንና ማንነቷን በደንብ እነግራታለሁ። እሷ ከመቼ ጀምሮ ነው እዚህ ቤት ላይ የምትፈነጨው? ሂድና አሁኑኑ ጥራት። ክብሯንና ማንነቷን አዋርጄ ነው ከዚህ ቤት የማባረራት። ቤዛ፣ ለመጨረሻ ጊዜ ስሚ። አንቺ እዚህ ቤት ውስጥ ሰራተኛ ላይ የማባረርም ሆነ የመጮህ መብት የለሽም። እሺ፣ ጥፋቱ የኔ ነው ብዬሻለሁ። ስለዚህ ደሊና ያትጩይባት። ልታናግሪያት የምቺ አንድም ነገር የለም። አንተ ለእሷ ተከራከርክላት አይደለ? ለእሷ ብለህ እኔን አርፈሽ ተቀመጭ ትለኛለህ? ቤዛ በቃ አርፈሽ ተቀመጪ ነው ያልኩሽ። ከዚህ በላይ ነገሩን ካባባሹ ለአንቺ ጥሩ አይሆንም። ይኸውልሽ እኔ ይቅርታ ጠይቄሻለሁ። ከዚህ በላይ መለማመጥ አያስፈልግም።
ለመሆኑ ካሌብ እዛ ክፍል ውስጥ ምን እየሰራክ ነበር? ይሄን ያክል ሰዓት ከሷ ጋር መሰለፍ አስፈላጊ ነው? መቼም እሷን ለማባበልና ለመለመን ብዙ ቃላቶችን ስትደረድርላት ነበር አይደለ? ደሊና እንደዚህ በቅናት ማትይ እንጂ እኔ ፈልጌ የገባው ይመስልሻል እንዴ? እማዬ እኮ ነች ቅድም በተፈጠረ ጉዳይ ገብታ ይቅርታ ካልጠየቃት ብላ ስጨቀጨቀኝ ነው የገባሁት እንጂ እኔ ፈልጌ አይደለም የገባሁት። እናትህ ብቻ ሂድ ስላሉ ሂዳ ይቅርታ ጠይቃት። እሷ እኮ እኔን ለማባረር ስትሞክር ነበር። አንተ ደግሞ እዛ ገብተህ ታስብላታለህ። እኔ ውስጤ ምን ያክል እንደሚቀናን እንደሚያዝን አታውቅም? ደሊና እባክሽ ስሚ፣ እኔ እዛ ገብቼ እሷን አላባበልኳትም። ይልቁንም ይቅርታ የጠየኳት ከንፈሬን ነክሼ ሳቄን እየገታው በግድ ነበር። ደሊናን ጥራት እዚሁ አስቁሜ ስነ ስርዓቷን ልንገራት ልትደባ ስትልኝ ምን እንዳልኳት ታውቂያለሽ? ምን አልካት? ዝም ብለህ ሰማሃት አይደል? በጭራሽ አርፈሽ ተቀመጪ አልኳት። በአንቺ ላይ አንድም ነገር መናገር መብት እንደሌላትና አንቺን ጫፍሽን ብነካ ችግር ውስጥ እንደምገባ ነገርኳት። በሩን በኃይል ዘግቼባት ነው የወጣሁት። እኔ ከአንቺ ውጭ ማንም እንደሌለኝና አንቺን ለማንም አሳልፌ እንደማልሰጥ እያወቅሽ እንዴት ትጠራጠርኛለሽ? እውነት እንደዚህ ያልካት ካሌብ? አርፈሽ ተቀመጪ ያልካት? እኔ እኮ እናትህ ስላስገደደችው አቅፈ ያባበልካት መስሎ በጣም ተጨንቄ ነበር። እኔ እሷን ማፍቀር ይቅርና አይኗን ራሱ ማየት አልፈልግም። እኔ የምወደው ቅድም ኪችን ውስጥ ውሃ ስትራጭ የነበረችው አለች ነው። አሁን ይሄ ቅናት መንፈስሽን ተይና ወደ ስራሽ ተመለሽ። እኔ ከአንቺ ውጭ እኮ ማንም የለኝም። እሺ ካሌብ አምናለሁ። ስለተከላከልክልኝ ደግሞ አመሰግናለሁ። እኔ እኮ እዚህ ቤት ውስጥ ከአንተ ውጭ ማንም የለም። ማሚ እስኪ ነይ ጠጋ በይ። ቆያች አዜብ የተባለች ሴትዮ ቅድም እዚህ ክፍል ውስጥ ገብታ የተናገረችውን አሽሙር ግን ሰምተሽዋል? የሆነ ነገር የምታውቅ ነው የምትመስለው። ዝም ብለን ብንተዋት ሁለታችንም ነው የምታጠፋን። ካሌብም ቢሆን በእሷና በደሊና ምክንያት እኔ ላይ ጮኸብኝን ጩኸት አላየሽውም? ስለዚህ አሁን የምንጥለው ወጥመን ምንም አይነት ስህተት መኖር የለበትም። ልክ ነሽ ቤዛ። እኔም እኮ እያሰብኩ ያለሁት እሱን ነው። የአዜብ እዚህ ቤት መቆየት ለእኔ የሞት ያህል ነው የሚከብደኝ። የድሮውን ነገር ያን ትልቁን ሚስጥር ለካሌብ እንዳትነግርብኝ እያልኩ በፍርሃት ነው የምኖረው። ካሌብ የእውነተኛ እናቱ እሷ መሆኗን ካወቀ እኔ ለፊቱን እንደሚያዞርብኝ ታውቂያለሽ። ለመሆኑ ግን አዲሱ የወጥመድ ሀሳብሽ ምንድን ነው? ይኸውልሽ እማዬ፣ አዜብን በስርቆት ወንጀል ስሟን ብናጠፋ ካሌብ በቀላሉ ላያምነን ይችላል። ምክንያቱም እሱ ሁል ጊዜ የእኛን ሴራ እየተከታተለ ነበር። ስለዚህ እኛ የምናዘጋጀው ወጥመድ ካሌብን በጥላቻ የሚያሳብድና አዜብን ወደ ፖሊስ ጣቢያ የሚወረውር ነው። እዚህ ደግሞ እኔ አንድ ትልቅ ሀሳብ መጥቶልኛል። እስኪ ንገሪ፣ ምን አይነት ሀሳብ ነው? አንድ የሀሰት ደብዳቤ እናዘጋጃለን። ደብዳቤውን በአዜብ እጅ የተጻፈ አስመስለን እንጽፈዋለን እና ደብዳቤው ላይ ምን ብለን እንደምንጽፍ ታውቂያለሽ? እኔ አዜብ እዚህ ቤት የመጣሁት የካሌብን እናት ልገላት ነው። ድሮ ልጄን የቀማችን እቺ አሮጊት ሳላጠፋትና ሳልገላት ከዚህ ቤት አልወጣም የሚል ደብዳቤ እንጽፋለን። ወይኔ ቤዛ፣ ይሄማ ጥሩ ሀሳብ ነው። ካሌብ ይሄን ደብዳቤ ካነበበ እኮ አዜብ እኔን ልትገለኝ እንደመጣች ነው የሚያስበው። እኛ የምንፈልገው እሱ ነው። ካሌብ ለአንቺ ያለው ፍቅርና ክብር ምን ያክል እንደሆነ ታውቂያለሽ። እሱ በአንቺ ላይ ምንም አይነት አደጋ እንዲደርስብሽ አይፈልግም። አዜብ አንቺን ለመግደል እቅድ እንዳላትና አንቺን ለማጥፋት እንደመጣሽ ደብዳቤው ላይ ሲመለከት ወዲያውኑ ከዚህ ቤት ጎትቶ የሚያስወጣት። አዎ ይሄ ድንቅ ሀሳብ ነው። አዜብ እኔን ልታጠፋ እንደመጣች የሚገልጽ ደብዳቤ። ግን ቤዛ፣ የጽሁፉን ነገር እንዴት ልናደርገው ነው? ካሌብ እኮ የሁላችንም የእጅ ጽሁፍ ያውቀዋል። እሱ በጣም ቀላል ነው ማየ። አዜብ ድሮ የጻፈቻቸውን ማስታወሻቸው አፈላልጌ የእጅ ጽሁፏን አመሳስዬ እኔ ራሴ ጽፈዋለሁ። ለነገሩ ተይው፣ የእኛን ጽሁፍ ካወቀው እኮ አዲስ ጽሁፍ ሳይ የእሷ ነው ብሎ ነው የሚጠረጥረው። ማንም ሊለየው በማይችለው መልኩ ነው መገለብጠው። ከዛ ደብዳቤውን የት እንደማስቀምጥ ታውቂያለሽ? እዚህ ክፍል ውስጥ አዜብ ክፍል ውስጥ ከደበቅነው እሷ ራሷን ልታገኘውና ልታጠፋው ትችላለች። ይልቁኑ እቅዳችን ተፈጥሯዊ እንዲመስል ደብዳቤውን ጠረጴዛ ላይ ወይ ኮሊደር ላይ አዜብ በድንገት እንደጣለችው እናደርጋለን። ያኔ ካሌብ ደብዳቤውን አንስቶ ሲያነበው ድራማው ፍጻሜውን ያገኛል ማለት ነው። በእውነት ጎበዝ ነሽ ቤዛ። ዛሬ ገና ልጄ መሆንሽን አረጋገጥኩ። ይሄ እቅድ ከተሳካ አዜብ ካሁን በኋላ የካሌብን ፊት ማየት አትችልም።
እኔንም ከዛ ትልቅ የፍርሃት ሸክም ትገላግኛለሽ። እሺ መቼ ነው አሁን ደብዳቤውን የምጽፈው? ካሌብ ሳይመጣ ዛሬ ማታ ብናዘጋጀው አይሻልም? አዎ እማዬ፣ ዛሬውኑ ጽሁፉን በሚገባ አዘጋጀዋለሁ። አንቺ ብቻ ካሌብ ወደ እኔ ክፍል እንዳይመጣና ይሄን ነገር እንዳያይ ተከላከይ። አዜብ እኛን ለማጥፋት እንደመጣች የሚገልጸው ደብዳቤ የእሷ የስንብት ደብዳቤ ይሆናል። የምን ሻይ ነው በዚህ በሌሊት? ደግሞ ምን አስቸገረሽ? ለደሊና ብትነግሪያት እኮ እሷ ታመጣልኝ ነበር። እሷ ስራ ስለነበረባት ነው ላግዛት ብዬ ነው። እሺ አመሰግናለሁ። ሻይ ስለምጠጣ ለምን ከካሌብ ጋር ሂጅ አልጠጣም አልጫወትም ብዬ አስቤ ነው የመጣሁት። መቼም ከአንቺ እጅ የሚሰጠኝ ሻይ እምቢ አይባልም። አመሰግናለሁ ይዘራዜ። ዋው በጣም ግሩም ሻይ። ደስ ይላል። ከወደድከውማ በጣም ደስተኛ ነኝ። ለመሆኑ ዛሬ ቤት ውስጥ በጣም ብዙ ሁከት የበዛበት ቀን ነበር አይደል? ቅድም ሳሎን ላይ እናት ስትቆጣ ነበረ። ከቤዛ ጋር ያላችሁ ነገር እንዴት ነው? ተስተካከለ? አዎ እማዬም ነገሩን አጋነነችው። ቤዛን ብትሆን ለጥቃቅን ነገር ነው የምታለቅሰው። ሄጄ ይቅርታ ጠይቄያታለሁ፣ ግን ውስጤ ምንም ደስተኛ አይደለም። አንዳንዴ እዚህ ቤት ውስጥ መተንፈሻ እንኳን የሚሆን ነፃነት ያጣው ይመስለኛል። ይገባኛል። አንተ እኮ በጣም ጥሩና ታጋሽ ልጅ ነህ። ድሮም ቢሆን ማለቴ ሁልጊዜም ቢሆን ለሰዎች ደስታ ስትል ራስህን አሳልፈህ ትሰጣለህ። ግን አንዳንዴም የራስህን ደስታ ማሰብ አለብህ። ሰዎች ስለፈለጉ ብቻ መኖር የለብህ። ወይዘሮ አዚ አንዳንዴ ስታወሪ ልክ እንዳሳዳጊ ብቻ ሳይሆን ከዛም በላይ ልክ እንደ እናቴ ትመስኛለሽ። ሁልጊዜ ንግግርሽ ውስጤን ያረጋጋል። ለምንድን ነው ይሄን ያህል ስለኔ የምትጨነቂው? ምክንያቱም አንተ ለኔ ልዩ ልጅ ስለሆንክ እኮ ነው ካሌብዬ። አንተ ስትደሰት ማየት ለኔ ትልቅ ትርጉም አለው። እዚህ ቤት ውስጥ ደግሞ አንተን ምንም አይነት ክፉ ነገር ሊገጥም አልፈልግም። ለዛ እኮ ነው ሻይ ይዤ መጥቼ ከአንተ ጋር መጫወት፣ ትንሽ ጊዜ ማሳለፍ የፈለግኩት። ሁልጊዜ የሚያስጨንቅህ ነገር ካለ ለኔ መናገር ትችላለህ። በጣም አመሰግናለሁ ወይዘሮ አዚ። ይሄ ሻይና ጨዋታሽ ውስጤ የነበረውን ውጥረት አጥፍቶልኛል። ከዚህ በኋላ ማታ ማታ ሻይ እየፈለሽልኝ ብንጫወት ደስ ይለኛል። የኔ ልጅ በደስታ አንተ ብቻ ጠይቀኝ እንጂ ሁል ጊዜ አዘጋጅልሃለሁ። በቃ ካሌብዬ መልካም ስራ፣ ደህና እደር። እሺ ወይዘሮ አዚ ደህና እደሪ። አመሰግናለሁ። ቤዛ በጣም ጎበዝ ነሽ። ካሌብ በፍጹም አይጠረጥርም። ልክ የሷን ጽሑፍ እኮ ነው ያስመሰልሽው። ምንም ጥርጣሬ የለውም እማዬ፣ አታስቢ። አዜብ ከዓመታት በፊት የጻፈችውን ጽሑፍ ተመልከቹ። ቁጭ አድርጌ እኮ ነው የጻፍኩት። አሁን የቀረን ነገር ቢኖር ደብዳቤውን በተገቢው ቦታ ማስቀመጥ ነው። ታዲያ የት ነው የምናስቀምጠው? ቅድም እንዳልሽው አዜብ ክፍል ብናስቀምጠው ታገኘዋለች። ከዛ በቁጥጥሯ ስር ነው የምታረገው።
ለዛ ነው ሳሎን ውስጥ የምናስቀምጠው ማየ። አንቺ ነገ ጧት ካሌብ ወደ ስራ ከመሄዱ በፊት ሳሎን ውስጥ ተጠብቂዋለሽ። ከዛ ደብዳቤውን አንቺ ጠረጴዛ ላይ ጣል ታደርጊዋለሽ። ከዛ እሱ ራሱ በገዛ አይኑ ያየዋል። ማን እንዳስቀመጠው በፍጹም አያውቅም። አው ይሻላል፣ ይሄ ይሻላል። ሳሎን ውስጥ ሲያገኘው አዜብ በድንገት የጣለችው ነው የሚመስለው። ግን ደብዳቤው ቢጠፋስ? ሳያየው ቢቀርስ? አታስቢ ማየ፣ ደብዳቤው ላይ ለካሌብ የሚል በግልጽ ጽፌበታለሁ። ጠረጴዛ ላይ ሳያየው ዝም ብሎ የሚያልፍ ይመስልሻል? ካሌብ የትኛውንም ወረቀት ሳያነብ አልፍም። ይህን ደብዳቤ ሳየው በጣም እንደሚረበሽ እርግጠኛ ነኝ። አው ልክ ነሽ። ጠረጴዛ ላይ ሲያገኘው የእሱን የፊት ገጽታ ማየት ምን ያህል ደስ እንደሚል። አዜብ ለዚህ ሁሉ ዓመታት የያዘችብንን ሚስጥር በዚች በአንድ ደብዳቤ እናስወግዳታለን። ካሌብ እንደዚህ አይነት ክደት ከእሱ አይጠብቅም። ይኸው ማየ፣ ደብዳቤውን አንቺ ያዡ። ካሌብ ነገ ጧት ወደ ስራ ከመሄዱ በፊት ጠረጴዛ ላይ አኖሩ። ከዛ በኋላ መድረኩን ለአዜብ መውደቂያ እናዘጋጀዋለን። እሷ ደግሞ ምንም የምትከላከልበት ማስረጃ አይኖራትም። ነገ አታስቢ፣ እኔ ነገ በትክክል አስቀምጠዋለሁ። የአዜብ ደግሞ የመጨረሻ ቀን ነው የሚሆነው። ደሊና፣ እዚህ ቆመሽ የምትልፈሰፈሹ ምንድን ነው? ይልቁኑ ምነግርሽን ነገር በደንብ አዳምጪኝ። በጥሩ ሁኔታ የተሰራ ቆንጆ ምግብ እንድታበስልኝ እፈልጋለሁ። እሺ እሰራለሁ። ነገር ግን አንድ ነገር በደንብ እንድታቂ እፈልጋለሁ ቤዛ። ይህንን ምግብ የምሰራው አንቺ እዚህ መተሽ በትዕቢት ስላዘዝሽኝ ወይንም የአንቺ ሰራተኛ ሆኜ አይደለም። ምን አልሽ ደሊና? እኔ እዚህ ቤት ውስጥ ስራ ሳዝሽ የማሰሪበት ምክንያት አለሽ? ምክንያቱም እኔ ማከብረውና የምሰማው የዚህም ቤት እውነተኛ ባለቤት ብቻ ነው። አሁን ደግሞ ምግብ የምሰራው ትላንትና እንደተናገርሽው ህመም ላይ ስላለሽ እና እንደ አንድ ታማሚ ሴት ስላየሁሽ ነው። እኔ ሁልጊዜም ለታመመ ሰው ምግብ እሰራለሁ። ከዛ ውጭ ግን የአንቺ ትዕዛዝ ለእኔ ምንም ነው። አንቺ ተራ ሰራተኛ፣ ከመቼ ጀምሮ ነው እኔ ላይ እንደዚህ አይነት ንቀት የምታሳየው? ትላንትና ካሌብ ለአንቺ ተከላክሎ እኔን አፍሽን ዝጊ ስላለኝ ጉልበት ያገኘሽ መሰለሽ እንዴ? እሱን ተመርክዘሽ እኔ ልታጠቀኝ እንዳትሞክሪ ደሊና፣ አርፈሽ ብትቀመጭ ይሻልሻል። ካሌብ በመከላከሉ የኔንና የአንቺን ቦታ በግልጽ ስላሳየሽ ደስ ብሎኛል። ግን እኔ ጉልበት ያገኙት ከማንም ሳይሆን ከራሴ ነው። አንቺ በውስጥሽ ባለው ክፋትና ተንኮል ምክንያት ሁል ጊዜም ሰውን ዝቅ አድርገሽ ማየት ትፈልጊያለሽ። እኔ ግን ለአንቺ ያለኝ ምላሽ ይሄ ነው። ምግቡን እሰራልሻለሁ፣ ግን የምሰራልሽ ስላዘንኩልሽ ነው። ቆይ ይሄንን ንቀትሽን ዛሬውኑ ነው የማስወግድልሽ። አንቺና ያቺ መንጤ መጨረሻችሁ ምን እንደሆነ አልገባኝም። ዛሬ እዚህ ቤት ውስጥ የምትሰሪው ምግብ የመጨረሻ መሆኑን እንዳትረሽ። የመጀመሪያም ቢሆን የመጨረሻ እኔ የምሰራውን ስራ አውቃለሁ። አንቺ ግን ሳሎን ሄደሽ ብትቀመጭ አይሻልም? ለበሽታውም እኮ ቆንጆ ነው። አዎ ማንም የለም። ይህን ወረቀት እዚህ ጠረጴዛ ላይ ማስቀመጥ አለብኝ። ካሌብ ወደ ቢሮ ከመሄዱ በፊት ይህን ጠረጴዛ ቼክ ሳያደርግ ሄዶ አያውቅም። ወይኔ ልቤ እንዴት ነው የሚመታው! ይሄ ቅድ ፍጹም ሊሳሳት አይገባም። አዎ ልክ እንደዚህ አሁን በትክክል ተፈጥሮ ይመስሏል። አዜብ ትናንትና ማታ እዚህ ሳሎን ውስጥ ስትቀመጥ በስህተት የጣለችው ነው የሚመስለው። ካሌብ ይህንን አንስቶ ሲያነብ እኔ ካሌብን እናት ላጠፋን የመጣሁት የሚለውን ጽሑፍ ሲያነበው የአዜብ የመጨረሻ ቀን ነው የሚሆነው። አምላኬ ሰው ካየ ነገሩ ተበላሽ። አዜብ ብቻ እንዳትሆን። ካሌብ መጥቶ ይህን ደብዳቤ እስከሚያገኘው ድረስ ማንም ሰው እዚህ ጠረጴዛ ላይ መድረስ የለበትም። ዛሬ በጊዜ ተነስተሻል።
እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ የኔ ልጅ? ደህና ነኝ። ወደ ቢሮ ልሄድ እኮ ብዬ ደህና ዋይ ልልሽ ነበረ። ስለ ትላንቱ አሁንም ቅር እንዳትሰኝሽ እርግጠኛ ነኝ። ዋናው ነገር ያንተና የቤዛ ሰላም መሆን ነው የኔ ልጅ። ትናንትና ደግሞ ክፍሏ ገብተህ እንዳወራህ ታውቃለሁ። እኔ የምፈልገው ዋናው ትልቁ ነገር እዚህ በሰላም መውረዱ ነው። በደንብ ተነጋግረናል። ምንም እንዳታስቢ። አሁን ሰዓት ስለሄደብኝ አሁን ሰዓት ተረፍዶብኛል። ልሂድ እሺ? እኔ የምለው ይሄ ምን ወረቀት ነው? ለአንተ ያለኝ ፍቅር ሊገልጽ ነበር ካለ እኔ አንተን በጣም ልትረዳኝ ግን አልቻልክም። ሁል ጊዜ ለምን ከኔ ትሸሻለህ? እባክህ ውስጥን ተረዳ። ያንተው ቤዛ። ምን አልክ ካሌብ? እስቲ ከእንደገና አንብብልኝ። አልገባኝም። አዜብ ምንድን ነው የጻፈችው እንዴ? ቤዛ ትላለህ እንዴ? እስቲ በድጋሚ አንብብልኝ። አዜብ እኮ ነው የሚለው። አሁን ነው እኔም መጀመሪያ ላይ እኔ እዚህ የመጣሁት የሚለውን ሳየው አዜብ ያዘጋጀችው ደብዳቤ መስሎኝ ነበር። በኋላ ላይ ግን ቤዛ ትላንትና ማታ ስለተጣላን የፍቅርና የወቀሳ ቅሬታ አይነት ደብዳቤ እንደሆነ ገባኝ። ደግሞ ስሟን ጽፋበታለች። እንደገና ደግሞ ያንተው ቤዛ እንዴ? አይደለም እኮ ሊሆን አይችልም። ይሄ በፍጹም ስህተት ነው። ትናንት ማታ እኮ አይ ማለቴ እኔ እኮ ቤዛ እንዴት እንደዚህ አይነት ደብዳቤ ጽፋ እዚህ ጠረጴዛ ላይ ትጥላለች ብዬ እኮ ነው። እሺ እንዴት አደራችሁ? ካሌብዬ ለካ ወደ ስራ አልሄድክም። ምን አይነት ወሬ ተገኝቶ ነው በጠዋት እማዬ እንደዚህ ደነገጠች? ቤዛ ምን እየሰራሽ ነው? ምንድን ነው እዚህ ላይ የተቀመጠው ነገር? ምንድን ነው የጻፍሽው? ምን? እኔ ይህን ደብዳቤ በፍጹም አልጻፍኩትም እማዬ። እኔ ይህን ደብዳቤ አልጻፍኩትም። ትናንትና ማታ እኮ የጻፍነው ካሌብ እመነኝ፣ በእውነት እኔ ይህን ደብዳቤ አልጻፍኩትም። የሆነ ሰው የኔን ጽሑፍ አስመስሎ ጽፎት ነው እንጂ እኔ ይህን ደብዳቤ አልጻፍኩትም። አይ ቤዛ፣ አሁን ማፈሩ ምን አስፈልግ? ትናንት ማታ ተጣልተን ስለነበር ለምን አታመጣኝ ያለሽ መጻፍሽ ምንም እኮ ስህተት የለም። እኔ ግን የገረመኝ ደብዳቤውን እዚህ አደባባይ ላይ ጠረጴዛ ላይ ማስቀመጥሽ ነው። ቆይ አንዳንዴ ግን ሴቶች ግራ የሆነ ነገር አላቸው አይደል? ነገርኩህ እኮ ካሌብ፣ ይሄን ደብዳቤ እኔ በፍጹም አልጻፍኩትም። ምናልባት የሆነ ሰው የኔን ጽሑፍ አስመስሎ ጽፎት ነው ሊሆን የሚችለው። እኔ እንደዚህ አይነት የለማኝ ደብዳቤ ለአንተ በፍጹም አልጽፍልህም። አንቺ ካልጻፍሽው ማን ሊጽፈው ይችላል? የአንቺን የእጅ ጽሑፍ አስመስሎ የአንቺን ስም ጽፎ ማን ሊጽፍ ይችላል? ለማንኛውም ሌላ ጭቅጭቅ አንፍጠር፣ ወደ ስራ መሄድ አለብኝ። ቤዛ ቆይ ማታ የጻፍሽ ደብዳቤ ይሄ ነው እንዴ? ቆይ እናትየዋን ላጠፋ ነው፣ እናትየው ልገል ነው የሚለው ደብዳቤ የት ሄደ? ቆይ ማን ቀየረው? ማሚ እመኝኝ፣ እኔ እንደዚህ አይነት ተልካሻ ደብዳቤ በፍጹም አልጽፍም። እኔ ያንን አስፈሪ ደብዳቤ ነው የጻፍኩት። እኔ እንደዚህ አይነት ደብዳቤ ልጽፍ አልችልም። ምናልባት የሆነ ሰው ደብዳቤያችንን ቀይሮት ሊሆን ይችላል፣ አላውቅም። አዜብ፣ ምናልባት አዜብ ልትሆን ትችላለች። ሰልና እሷ ደብዳቤ ቀይሯል ሊሆን ይችላል። እማሚ እኔ ደብዳቤ አልጻፍኩትም። ሁሉንም ነገር አውቀዋለች ማለት ነው። እሷ ናት። አንቺ ለመግደል እቅድ እንዳላት አንቺን ለማጥፋት እንደመጣሽ ደብዳቤው ላይ ሲመለከት ወዲያውኑ ነው ከዚህ ቤት ወጥቶ ያወጣል። ደብዳቤው እናዘጋጃለን። ደብዳቤው በአዜብ እጅ የተጻፈ አስመስለን ጽፏል እና ደብዳቤው ላይ ምን ብለን እንደምንጽፍ ታውቃል? እኔ አዜብ እዚህ ቤት መጥተው የካሌብን እናት ልገላት ነው።
ደብዳቤውን ሳሎን ወይም ደግሞ ኮሪደር ላይ አዜብ በድንገት እንደጣለች አድርገን እንጥለዋለን። ይኸው ማይ ደብዳቤውን አንቺ ያዡ። ካሌብ ነገ ጠዋት ወደ ስራ ከመሄዱ በፊት ጠረጴዛ ላይ ነው። ወይዘሮ አልማዝ ስተኝ ጠብቅ፣ ይሄንን ደብዳቤ ቀይሬ ጉድ ሰራሻለሁ። አንቺ ነሽ አይደል እኔ ትናንትና ማታ የጻፍኩትን ደብዳቤ በዛ ተራ የፍቅር ደብዳቤ ቀይርሽው? መለሽልኝ። ምን አባሽ ተገለፍጫለሽ? እመቤት ቤዛ ስለ የትኛው ደብዳቤ ነው እያወራሽ ያለሽ? እኔ ጠዋት ሳሎኑን ለማጽዳት ስመጣ ካሌብ የሆነ ደብዳቤ እያነበበ ሲደሰት ነው ያየሁት። አንቺ ለካሌብ የፍቅር ደብዳቤ መጻፍሽ ይሄ ታዲያ ምን ያስገርማል? እዚህ ቤት ውስጥ የምታረጊውን ነገር ማለቅ እንዳይመስልሽ። ትናንት ደግሞ ከበራችን ጀርባ ቆመሽ ምን ስታረጊ ነበር? ይቅርታ እመቤቴ፣ እኔ እዚህ ቤት የተቀጠርኩት ስራዬን ለመስራት እንጂ ሰዎችን ለመምሰል አይደለም። ግን አንዳንድ ጊዜ የማይሰማ ድምፅ ጮክ ብሎ ሲጮህ ሳንፈልግ በግድ ለመስማት እንገደዳለን። እናንተ ብትደብቁትም ፈጣሪ ግን ሚስጥሩ ግልጽ አድርጎ ያውቃል። አንቺ ሰላይ አሁንም ቃላት እየቀያየርሽ እኔ ልታፈሽብኛለሽ? ካሌብ እኮ የኔ እጅ ጽሑፍ መሆኑን ስላወቀን ያመነው። አንቺ ግን እንዴት የኔ እጅ ጽሑፍ ልታስመስይ ቻልሽ? ይሄ ወንጀል ነው። ይሄንን ደግሞ ለካሌብ እነግረዋለሁ። ሂጂና ንገሪው እመቤት ቤዛ። ትላንትና ማታ አዜብን ለማባረር መጥፎ ደብዳቤ ጽፈን አዜብ መታ በፍቅር ደብዳቤ ቀየረችውና ሂጂና ንገሪው። ሂጂ አዜብ በቃ ሻውን ወደ ኩሽና ሂጂ። እሺ እመቤቴ፣ ታዛዥ ነኝ። አረፈ ምን ይምጣላችሁ? ይሄን ደብዳቤ እኔ በፍጹም አልጻፍኩትም። እንደዚህ ነገር እኔ በፍጹም ላደርግ አልችልም። አዜብ ደግሞ በድንገት መታ የኔን እጅ ጽሑፍ በፍጹም ታስመስል አትችልም። ቆይ እማዬ፣ ይሄንን ነገር የቀየርሽው አንቺ ነሽ እንዴ? ምን? አንቺ ያምሻል እንዴ? እኔ ይሄን ነገር ከማን ጋር ሆኜ ነው የገዛ ልጄን የማጠቀው? እንዴ እኔ ምን አውቃለሁ? ትናንትና ማታ ወረቀቱን ይዘሽ የመጣሽው እኮ አንቺ ራስሽ ነሽ። በጠዋት ጠረጴዛ ላይ እንድታስቀምጪውና ጥንቃቄ እንድታደርጊ የነገርኩሽም ላንቺ ነው። አዜብ መች መታ እንደቀየረችው እንኳን አላየሁም። ምናልባት አዜብን አባሮ ሌላ ሰው እንዳይመጣ ፈርቶ ካሌብ ወደ ፍቅር ደብዳቤ ቀይሮትስ ቢሆን? አፍሽን ቆልፊ ቤዛ። እኔ እዚህ ቤት ውስጥ እንድትቆይ የምፈልግ ይመስልሻል እንዴ? እዚህ ቤት ባለችበት በእያንዳንዷ ሰከንድ እኔ እንቅልፌን አጣለሁ። አንቺ እኔን እዚህ ጋር ከመክሰስሽ በፊት ትናንትና ማታ እያንዳንዷን የጻፍሻትን ነገር ማየት ነበረብሽ። ምናልባት አንቺ የፍቅር ደብዳቤ ጽፈሽ እዚህ ጋር አስቀምጠሽ ያንን አስቀያሚ ደብዳቤ ቤትሽ ደብቀሽስ ቢሆን? እንዴ እኔ እብድ ነኝ እንዴ ማየ? ካሌብ እኮ እኔ ማግባት እንደማይፈልግ በግልጽ እየተናገረን ያለው። እኔ በዚህ ሰዓት ለሱ የለማኝ ደብዳቤ መጽፍ ይመስልሻል? እኔ እኮ ያንን ደብዳቤ የጻፍኩት አዜብን ከዚህ ቤት ለማባረር ነው። ግን ነገሩ ሁሉ ተገልብጦ እኔ ሆኔ ካሌብ ፊት ተዋረድኩ። ካሁን በኋላ ካሌብ እኔን እንደ ባለጌና እንደ ጅል ነው የሚያየኝ። እኔ በቃ ካሁን በኋላ ተዋርጃለሁ። አሁን ቀስ በይ። ያቺ ሰላኩሽን አሁን ድምጻችንን ትሰማዋለች። አሁን እኔና አንቺ እርስ በርሳችን የምንወነጃጀልበት ሰዓት አይደለም። እሺ አሁን ማሰብ ያለብን ያቺ አዜብ ያንቺን እጅ ጽሑፍ እንዴት ማወቅ እንደቻለች ነው። በትክክል እኮ የራስሽን እጅ ጽሑፍ ነው ያስመሰለችው። እኔ እኮ እሱ ነው ግራ ይገባኝ። ቆይ እኔ እስከዛሬ የጻፍኳቸው ማስታወሻ ደብተሮች እዚህ ቤት ነበሩ? ምናልባት እኔ ክፍል ውስጥ ገብታ የድሮ ማስታወሻዎችን አይታ ሊሆን ይችላል። ቆይ ትናንትና ማታ ስናወራ በር ላይ ተደብቃ እያዳመጠች ነበር እንዴ? ያለ ጥርጥር ሰምታናለች። ያቺ ሴትዮ እኔና አንቺ ከምንጠብቃት በላይ አደገኛ ናት። ምንም አይነት ስህተት እንድንሰራ አታደርገንም። ቆይ ታዲያ አሁን ምን ልናደርግ ነው? ሞዬ ዝም ብለን እንታገሳት ነው የምትይ? ዛሬ እኮ እኛን አዋርዳናለች። ፊቷ ላይ ያለውን የንቀት ፈገግታ አላየሽው? እኔ በፍጹም እሷ እዚህ ቤት እያለች እኔ እዚህ ቤት አልኖርም። ዛሬውኑ ለካሌብ እጄ የማይሆን ነገር እነግረውና አዜብን ከዚህ ቤት ነው ማስባረራት። አይሆንም ቤዛ፣ አትቸኩይ።
አሁን ካሌብ ጋር ሄደሽ አዜብን ለማስወጣት ብትሞክሪ አንቺን ነው የሚጠረጥርሽ። ዛሬ ጠዋት የሆነውን ነገር አላየሽ? ካሌብ ለአዜብ ያለው እምነት በጣም ትልቅ ነው። አሁን በግልጽ ብንጮህ ተሸናፊ የምንሆነው እኛ ራሳችን ነን። ታዲያ ምን እናድርግ? እጃችንን አጣጥፈን እንቀመጥ ነው የምትይ? እሷ ከሆነ እኛ በቁጥጥሯ ስራ አድርጋናለች። ነገ ለካሌብ የማይሆን ነገር ብትነግረው ምን ሊፈጠር እንደሚችል ግን አስበሽዋል? እኔ እየፈራሁ ነው እማዬ። እቺ ሴትዮ እዚህ ቤት የመጣችሁ እኛን ለማጥፋት ነው። እኛን ጠፋ። እሷ አንድ እርምጃ ከቀደመችን እኛ ደግሞ 10 እርምጃ እንቀድማታለን። ይኸውልሽ አሁን እኔና አንቺ እርስ በርሳችን መጣላታችንና እኛ እንደፈራን ማወቅ የለባትም። እሷ ስትመጣ እኛ በጣም ሰላማዊ ሰዎች ነው መሆን ያለብን። ሰላማዊ? እንዴት ነው እሷን እያየው ሰላማዊ ሆነው? እሷን ባየ ቁጥር እንዴት በቁጣ እንደምፈነዳ አንቺ አታውቂም። ይኸውልሽ ቤዛ፣ እሷን የምናጠፋበትና እንድትወርቅ የምናደርግበት ትልቅ ወጥመድ ማዘጋጀት አለብን። እስከዛው ግን እኔና አንቺ እርስ በርሳችን መተማመን አለብን። ገባሽ አይደለ? እሺ እማዬ፣ አሁን በደንብ አምኜሻለሁ። ግን እችን ሴትዮ በቀላሉ መለቃት እንዳይመስልሽ። የአሁኑ እቅዳችን እሷን ወደ ጥፋቷ የሚወስዳት መሆን አለበት። ቆይ ግን ቤዛ አብዳለች? አይ ሙስታማ አብዳለች። በጣም እኮ ነው የሚያናድደው። ሲጀመር እንደማልወዳትና ከእሷ ጋር መሆን እንደማልፈልግ 1000 ምክንያት ነግሬያታለሁ። እሷ ግን በግድ አስገድዳ ከእሷ ጋር እንደሆነ ነው። ቆይ ሲጀመር እኮ ይሄ ወንጀል ነው። እንዴት እንደዚህ ሲጀመር ደብዳቤውን መጻፉ ምን አስፈለገ? እንደማልወዳት 1000 የሆነ ምክንያት ሰጥቻታለሁ አይደል? ከልጅነት ጀምሮ ያለኝ አክብሮት እንጂ ከእሷ ጋር ሲጀመር መሆን አልፈልግም እኮ። መፍትሄማ ማዘጋጀት አለብኝ እንጂ በጣም እያስጨነቀችኝ ያለችው። ቆይ በፍቅር ስም እንደዚህ ማስጨነቅ እኮ ወንጀል እኮ ነው። እናቴም ብትሆን ለእሷ ነው የምታግዘው አይደል? ኧረ እኔ ጭንቅላቴ ሊፈነዳ ነው። እኔን ማንም የረዳኝ ሰው የለም። ስለዚህ አንድ መፍትሄ መፈለግ አለብኝ። አሁን ወደ ቢሮ ሄዳለሁ። ከዛ ስመለስ ሁሉም ነገር ከዚህ በኋላ ያበቃለታል። ሁሉንም ነገር ነግራትና ቤዛ ከዚህ በኋላ ከኔ ጋር መሆን እንደሌለባት፣ ከዚህ በኋላ መቁረጥ እንዳለብኝ አስረዳታለሁ። በቃ ይሄን ነገር በፍጹም ልታገስ አልችልም እማዬ። እቺ አሮጊት ካሌብ ፊት አዋርዳኝና እኔ ጨጓራዬን አቃጥለኝ በቀላሉ ልለቃት አልችልም። እሺ የሆነ ነገር ማድረግ አለብኝ። ጎረምሳ ቀጥርና ዋጋን እንዲሰጧትና ሰባብረው እንዲያስቀምጧት ነው ማደርገው። እኔ ቤዛ አይደለሁም። ቤዛ እንዴ ድምፅሽን ቀንሺ። ምን አልሽ? ማስደብደብ? እሷ እኮ ትልቅ ሰው ነች። በእድሜ የገፋ ሴትዮ ላይ እንዴት እንዲህ አይነት ድርጊት እናደርጋለን እንዴ? ነገሩ ተሰምቶ ፖሊስ ቢመጣሳ? ትልቅ ሰው ብትሆንስ እኛ ምን አገባን እማዬ? እሷ እኛን ስታዋረድና ሚስጥራችንን ለማውጣት ስትሞክር ትልቅነቷን መች አሰበችው? እሷ እኛን ወደ ገደል ውስጥ ልታስገባ ምንም አልቀራትም። አሁን እሷን ካልቀጠናትና ካላስፈራራናት ከዚህ ባሰ ነገር ነው የምታደርገን። አውቃለሁ አደገኛ መሆኗን አውቃለሁ። ግን መንገድ ላይ ቀጥሮ ሰው ማስደብደብ በእኛ ላይ ትልቅ ወንጀል ያመጣብናል። ካሌብ እኮ ይሄን ቢሰማ ከኔም ከአንቺም ጋር ነው የሚጣለው። ካሌብ ከየት አባቱ አምጥቶ ሊሰማ ይችላል? ምን ደበድባት እኮ እኛ አይደለንም ሌላ ሰው ነው የሚደበድባት። እኔ ማውቃቸው በጥቂት ብር ማንኛውንም ስራ የሚሰሩ ልጆች አሉ። መንገድ ላይ ብቻዋን ስትሄድ ይዟትና አስፈራርተው ቀጥቅጠው ድጋሚ ወደዚህ ቤት እንዳትመለስ ያደርጓታል። ያኔ ፍርሃት ይዛትና ከዚህ ቤት በገዛ ፈቃዷ ውልቅ ብላ ትወጣለች። ልክ ነው የምትይው ነገር እውነት አለው። እቺ አሮጊት ደግሞ መቀጣት ያስፈልጋታል። ዛሬ ጠዋት ያሳየችኝ ንቀት እኔን ራሱ ደሜን አፍልቶታል። ለመሆኑ የምታውቂያቸው ልጆች ግን ሚስጥር መደበቅ ይችላሉ? የእኛንም ስም እንዳይነሳ ማድረግ ይችላሉ አይደል? ስለሱ ምንም አትስጊ እማዬ። ልጆቹ እኔን ብቻ ነው የሚያውቁት። እችን ስም በፍጹም አነሱም። እነሱ የሚፈልጉት ገንዘባቸው ብቻ ነው። ይህንን ነገር የማናደርግ ከሆነ አዜብ እዚህ ቤት ውስጥ ትሰለጥናለች። ዛሬውኑ ይህንን ስራ እንዲሰሩ እናደርጋቸዋለን። ይሁን በቃ እሺ፣ ተስማምቻለሁ። የኔ ልጅ እኛ የተቃጠልነውን ያህል እሷ ራሱ መቃጠል አለባት። እኛን ለማጥፋት ከመድረሷ በፊት እኛ ቀድመን የሷ መንገድ እንዘጋባታለን። የሚያስፈልገውን ገንዘብ እኔ እሰጥሻለሁ፣ ግን የሚሰሩት ስራ ፍጹም ንጹህና ፍንጭ የሌለው መሆን አለበት። ልክ ነሽ እማዬ፣ ትክክለኛ ውሳኔ ነው የወሰንነው። አሁን ይኸውልሽ ልቤ ራሱ አረፈ።
ነገ ጠዋት አዜብ ከእንቅልፏ ስትነሳ የምታየው ነገር መቼም ቢሆን ልትረሳው አትችልም። አሁን ነው ሄጄ ሰዎችን አናግራቸው። ሄሎ፣ ወይ ሰላም ነው? ቤዛ ነኝ። ይኸውልህ አሁን የምነግርህን ነገር በሚገባና በጥንቃቄ አዳምጠኝ። አንድ ትልቅ ስራ እንድትሰራልኝ እፈልጋለሁ። ይኸውልህ ምንም አይነት ፍንጭ እንድትሆኑ በንጽህና እንድትሰራልኝ የምፈልገው። ስማ አስፈልጋቸው። አድራሻው አሁን እኔ ያለሁበት ሰፈር ነው። እንደዚህ ሰፈር ድርሽ እንዳይል አድርገህ ትቀጣዋለህ። አቅሙን አሳጥተህ ዳግመኛ ቀና ብሎ እንዳይ አድርገህ ቅጣው። ሙሉ በሙሉ ውስጡ ላይ መሰራት አለበት። ስለ ገንዘብ ምንም እንዳታስብ። የጠየከኝን ገንዘብ በሙሉ አሁኑኑ በስልክ እልክልሃለሁ። ሌላ ሰው በፍጹም መስማት የለበትም። ስራው በድብቅ ነው። ፎቶ የለኝም። የምታውቅበትንና ትክክለኛው መንገድ እኔ ራሴ እነግርሃለሁ። ጥቂት ደቂቃዎች ወይም ሰዓታት በኋላ የእኛን ቤት በር ከፍቶ የሚወጣውን ሰው ነው እንድትደበድብልኝ የምፈልገው። ጥያቄ አታብዛ። ሰዓቱን እኔ ራሴ ደውዬ ጠቁመሃለሁ። እናንተ ብቻ ደጅ ሊሆናችሁ ነገሩን በትኩረት ተከታተሉ። ልክ ያ ሰው በሩን ከፍቶ ሲወጣ መንገድ ላይ ብቻውን ተከታትላችሁ ስራችሁን ትሰራላችሁ። በጣም ጥሩ። ሰውየውን ስትደበደቡት ብቻ ሳይሆን እየደበደባችሁት የስቃይ ድምፅ ሲያወጣ ደውላችሁ ድምፁ እንድታሰሙ እፈልጋለሁ። ጠየቃችሁን ገንዘብ አሁኑኑ እከፍላችኋለሁ። ቤዛ፣ ለመሆኑ እዚህ ብቻሽን ቆመሽ ምን እያሰብሽ ነው? ፊትሽ ራሱ ተቀያይሯል እኮ። ማን ላይ ይሁን አሁን ደግሞ አዲሱን ተንኮልሽን የምታጠነጥኙ? ሁል ጊዜ ሰላም ማጣት አያስጠላሽም? ምን? ቆይ አንቺ ደግሞ እዚህ ፊት ለፊት ላይ ምን ትሰሪያለሽ? ሲጀመር አንቺ ምን አገባሽና ነው ስለኔ ህይወት እየገባሽ የምትፈታፈችና የምታብኳኪው? አሁን ከፊቴ ዞር በይልኝና ወደ ስራሽ ተመለሽ። እኔማ ስራዬን እየሰራው ነው ማቤቴ። እባክህ ውስጤን ተረዳ። ለምን ትሸሻለህ ምናምን ብለሽ ስታለቅሽበት እሱ ግን ፊቱን አዙሮብሽ ወደ ስራው ሄደ። ስታሳዝኝ። ይሄንን ሁሉ ውርደት ተሸክመሽ እዚህ ለመኖር ማሰብሽ በጣም ይደንቃል። ውርደት? ማን የተዋረደው? ካሌብ እኮ እኔን ነው የሚያምነው። የኔ እጅ ጽሑፍ መሆኑን ሳይ እንዴት እንደሳቀና እንደተገረመ አላየሽም? እኔና ካሌብ እኮ የልጅነት ፍቅር አለን። አንቺ መሀል ላይ ገብተሽ ብታበላሹም ሊሳካልሽ አይችልም። የልጅነት ፍቅር እራስሽን አታታይ ቤዛ። ካሌብ ለአንቺ ያለው ነገር ቢኖር ጥላቻ ብቻ ነው። ዛሬ ጠዋት ደብዳቤውን ሳሎን ጥላችሁ አዜብን ልትጥሏት ስትሞክሩ የራሳችሁ ወጥመድ ግን እናንተኑ ጣላችሁ። አዜብ እኮ የሁለታችሁንም ጨዋታ በደንብ አድርጋ አሳይታችኋለች። ዝም በያልኩሽ እኮ ደሊና። ስለኔም ሆነ ስለ አዜብ ምንም የምታውቂው ነገር የለም። እሺ ያቺ ተራሮጊት እዚህ ቤት ውስጥ የምትቆይ ይመስልሻል? ገና ምን አይተሽ? እኔን ማቃጠል ምን ያክል ዋጋ እንደሚያስከፍል ዛሬ ማታ ሳይሻለሁ። እሺ አንቺም ሆንሽ ያቺ ተራሮጊት የምታደርጉትን ነገር አውቃለሁ። ብታውቂስ ምን ልታረጊ ቤዛ? እኔ እኮ እንዳንቺ ሰዎችን ለማጥፋት ደብዳቤ አላዘጋጅም። እኔ እውነቱን ነው የምናገረው። ካሌብ አንቺን ማግባት እንደማይፈልግ ከአሁኑ ነው ወቂ። እኔ እውነቱን ነው የምናገረው። ካሌብ እንደሚፈታሽ እውነቱን ወቂ። አሁን ግን ከፊቴ ዞር በይልኝ። ሂጂ፣ ወደ ፈለግሽበት ቦታ መሄድ ትቻለሽ። አንቺ እዚህ ቤት ውስጥ የምትሰሪው ሴራው መጨረሻው ምን እንደሆነ አብረን እናያለን። እኔን ያቃጠለኝ ሰው መጨረሻውን አሳይሻለሁ። እሺ ይዛ ምንድነው ሰው ብለሽ የምትገቢው? ሰው ቢሰማሳ? እኔ የምልሽ የልጆቹን ጉዳይ እንዴት አደረግሽው? ደወልሽላቸው? ማሚዬ ደውዬ ሁሉንም ነገር በሚገባ አስረድቻቸዋለሁ። ስራቸውንም በአግባቡና በጥንቃቄ እንዲሰሩም ነግሬያቸዋለሁ። ክፍያቸውንም ሙሉ በሙሉ ከፍዬ ጨርሻለሁ። እሰይ የኔ ልጅ ጥሩ አደረግሽ። ለመሆኑ መመሪያውን ነግረሻቸዋል? የእኛን ስም እንዳያነሱ በደንብ አስጠነቀቅሻቸው አይደል? ግን አዜብ መሆኗን በምን ያውቃሉ? ለሱ በፍጹም አትጨነቂ ማየ። በጣም ብልጥ የሆነ መንገድ ነው የተጠቀምኩት። ለአደጋ እንዳንጋለጥ ስሟን ሆነ ጾታውን አልነገርኳቸውም። ከጥቂት ደቂቃ በኋላ ይሄንን በር ከፍቶ የሚወጣውን ሰውን እንዲደበድቡ ያዘዝኳቸው። እኔ ራሴ ደውዬ ጠቁማቸዋለሁ ያልኳቸው። ከቤት የሚወጣውን ሰው? ቆይ ቤዛ፣ ይህ እኮ ትንሽ ያሰጋል። ድንገት አዜብ ሳትሆን ሌላ ሰው ቢወጣሳ? ቅድም እኮ ደሊና ወጥታ ነበረ። እሷን ቢያገኟትስ?
ቤዛ ይሄ ነገር እንዳይበላሽ በጣም ጥንቃቄ ያስፈልጋል። አይመኝ ደሊና እኮ አሁን ገና ነው የወጣችው። ልጆቹ ራሱ ገና አልደረሱም። እኔ አሁን የምጠብቀው አዜብ ስራውን እስክትጨርስና ወደ ሱቅ እስክትወጣ ድረስ ነው። ልክ እሷ ስትወጣ ጠብቄ ለነሱ ደውልላቸዋለሁ። ከዛ እሷ መሆኗን ያረጋግጣሉ ማለት ነው። ጎሽ የኔ ልጅ አሁን በጣም ጎበዝ ሆነሻል። ቻሮጊት ጠዋት ያደረገችብንን ነገር ሳስበው በጣም ደም ይፈላል። ዛሬ ማታ ዋጋዋን ታገኛለች። ፍርሃት በውስጧ ሲገባ ያን ይሄን ቤት ለቃ በራሷ ፍቃድ ትሄዳለች። ስትደበደብ ያለውን ስቃውን በስልክ ደውለው እንዲያረጋግጡልኝ አድርጌያቸዋለሁ። እኔን እንዳዋረደች ዛሬ አዋርዳታለሁ። እኔ ካለፊት ለማኝ እንዳደረገች ዋጋ አስከፍላታለሁ። እኔ ለመሆኑ እዚህ ቤት የተቀጠርሽው አንቺ እንደ መቤት ሶፋ ላይ ቁጭ ብለሽ ሻይ ለመጠጣት ነው ወይስ ስራ ለመስራት? እኔ እኮ ይገርመኛል አዜብ፣ ይሄ በጣም ድፍረትሽ። ወይዘሮ አዝማስ እንዴት ዋልሽ? እኔ ስራዬን በጠዋት ጨርሼ ሻይ ለመጠጣት የተቀመጥኩ። አንቺስ ውሎሽ እንዴት ነበር? ቀኑማ ለእኔ በጣም ጥሩ ነበር። በተለይ ጠዋት የነበረው ድራማ እንዴት እንዳስደሰተኝ እንዳትጠይቅኝ። ቆይ ግን የሰውን ህይወትና የሰውን አጻጻፍ ለመኮረጅ ስትሞክሪ ትንሽ አታፍሪ? የቤዛን እጅ ጽሑፍ አስመስሎ መጻፍ ምን ያህል የረቀቅሽ ሌባ መሆንሽን ነው የሚያሳውቀው። እኔ ሌላ ሰው እጅ ጽሑፍ አላስመሰልኩም ወይዘሮ አልማዝ። እኔ ያደረኩት ነገር ቢኖር እውነትን ከውሸት መለየት ብቻ ነው። ለመሆኑ ጠዋት ካሌብ የፍቅር ደብዳቤውን ሲያነብ እንደዛ የደነገጥሽው ለምን እንደሆነ በፍጹም አልገባኝም። አዜብ የጻፈችው መጥፎ ነገር ይኖራል ብለሽ በጣም ጠብቀሽ ነበር አይደል? አይ አዜብ፣ አንቺ እኮ በጣም ሞኝ ነሽ። ዛሬ በአጋጣሚ ያመለጥሽ ቢመስልሽም ግን ያንቺ መጨረሻ ቅርብ ነው። ካሌብ ዛሬ በአንቺ ድራማ ቢሸወድም ነገ ግን እውነቱን ሲያቅ ምን እንደሚያደርግ እናያለን። ደብዳቤውንማ አንቺ እንደጻፍሽው እኮ ያውቀናል። ካሌብም ደግሞ በቅርቡ ያውቀዋል። ካሌብ የሚያምነው አይኑ ያየውንና እጁ የጨበጠውን ነው ወይዘሮ አልማዝ። ደብዳቤው ላይ ያለው የቤዛ ስምና የቤዛ ጽሑፍ ነው። ታዲያ እኔ ምን አገባኝ? ቤዛ ለካሌብ ያላት ፍቅር ከቁጥጥር ውጭ ሆኖ በደብዳቤ ልታሳውቀው ፈልጋ ይሆናል። እናንተ ሴቶች አንዳንዴ የምታረጉት ነገር ግራ ይገባል። ያለው እኮ ካሌብ ራሱ ነው። አፍሽን ዝጊ። እኔና ቤዛም በአንቺ የደደብ ወሬ ልታወዳድሪኝ ነው? አንቺ እዚህ ቤት የምትኖሪው እንደ አገልጋይ ነው። አገልጋይ ደግሞ ቦታውን ማወቅ አለበት። እሺ፣ ዛሬ ጠዋት ትንሽ ብልጥነት ስላሳየሽ ሁሌ የምታሸንፍ ይመስልሻል እንዴ? ገና ከዚህ ሰፈር እንዴት እንደምትባረሪ እምናየው ይሆናል። ኦ የኔ እመቤት፣ ቦታዬማ በደንብ አውቀዋለሁ። ትላንት ማታ ከበሩ ጀርባ የነበረው ሹክሹክታ ዛሬ ጠዋት በሳቅ ተቀየረ። ግን በሌላ ሰው ላይ ጉድጓድ የሚቆፍር ሰው መልሶ ራሱ እንደሚገባበት በፍጹም አታውቁም። ነገ ደግሞ ወደ ምን እንደሚቀየር አብረን እናያለን። እኔ ደግሞ በፈጣሪ አምናለሁ። እውነቱ ደግሞ አንድ ቀን መውጣቱ አይቀርም። ትሰሚኛለሽ? ፈጣሪ በእንዳንቺ አይነት ሴት ስሙ አይጠራም። ዛሬ ማታ የሚሆነውን ነገር ቁጭ ብዬ ለማየት እጓጓለሁ። እስኪ ያኔ ደግሞ ምን እንደምታደርጊ እናያለን። በያው እኔን ሻይ ይዘሽ ወደ ኩሽናሽ ሂጂ። ውስጤን ተረጋ። ለምን ትሸሻለህ ምናምን ብለሽ ስታጠቅሽበት እሱ ግን እኔ ላይ ትስቃለች። እኔን ካለፊት አዋርዳ እሷ በሰላም ሻወር ልትወስድ። ይሄን ትቤትሽን ካላበረድኩልሽ እኔ ቤዛ አይደለኋትም። አሳይሻለሁ። የሆነ እቅድማ ማቀድ አለብኝ። ቆይ አዜብን እንዲደበድቧት የቀጠርኳቸው ሰዎች ለምን ደሊናን ቀድሞ እንዲደበድቡ አላደርጋቸውም? ይህንን አድርጌ ስርዓቷን ካላስያዝኳት እሷም ማርፋት
እዚህ ስቃጥል አንቺ በሰላም ልትታጠቢ? እስኪ ወንድ ኮንሽ ባረፋ ፊትሽ ውጪና ተጋፈጪ። ይህን ትዕቢትሽን ዋጋ ሳላስከፍለው አልቀርም። አሳይሻለሁ። ለምንድን ነው የቆመው? አዜብ፣ ቤዛ፣ ማን ያለው? ውሃው ለምንድን ነው የቆመብኝ? ቤዛ፣ እዚህ ነሽ አይደል? እባክሽን ግቢ ውስጥ ያለውን ቧንቧ እዩ። ፊቴ እንዳለ ሳሙና ነው። አይኔን በጣም እያቃጠለኝ ነው። እባክሽ ቤዛ፣ ቅድም ስለተጣላ ልትበቀኝ ብለሽ ነው አይደል ያጠፋሽው? እባክሽ ሂጂና ክፈችልኝ ቤዛ፣ እያቃጠለኝ ነው። እንዴ እኔ በምን አውቃለሁ ደሊና? እኔ እኮ እዚህ ሶፋ ላይ ነው ያለሁት። ምናልባት የሰፈር ውሃ ጠፍቶ ሊሆን ይችላል። በቃ ለምን እዛ ቁጭ ብለሽ አትጠብቂውም? ታገሺ፣ ቁጭ በይና። እንዴ ብዘጋውስ ምን ልታመጪ ትችያለሽ? ምናልባት ያቺ የምታመልኪያት አዜብ አውቃ ዘግታብሽ ቢሆንስ? እኔ ላይ አትጩሂ። እኔ የአንቺን ቧንቧ ከፋችና ዘጊ አይደለሁም። እሺ ፈጣሪ ምስክሬ ነው። አሁን ካልከፈትሽልኝ በዚህ ሳሙና ፊት ወጥቼ እደበድብሻለሁ። አሁን ካልከፈትሽልኝ ፈጣሪ ምስክሬ ነው፣ በዚህ ሳሙና ፊት ወጥቼ እደበድብሻለሁ። እስኪ ውጪና ደብድብኝ። በዛውም ድፍረትሽን በዚህ ያየዋለሁ። ሁለተኛ እኔ ላይ እንዳታፌዥ አድርጌ ነው መቀጠቀጥሽ። ለአንቺ የሚሻለው እዛ ውስጥ ሆነሽ በሳሙና መለቃለቅ ነው። በቃ እዛ ሆነሽ ተለቃለቂ። ደሊናዬ፣ ደሊና፣ አዜብ ነኝ። በሩን ክፈችልኝ የኔ ልጅ። ውሃ ይዤልሽ መጥቻለሁ። እየሻለለ ሆን ብላ ነው ቤዛ ውሃውን ያጠፋችብኝ። ተቃጠልኩኝ። ፊቴ ሁሉ ሳሙና ነው። አይዞሽ የኔ ልጅ፣ ምንም አትናገሪ። መጀመሪያ አይንሽ ላይ ያለውን ሳሙና ታጠቢ። እንቺ የኔ ልጅ አመሰግናለሁ ወይዘሮ አዜብ። ዛሬ አንቺ ባትኖሪ ምን እንደምሆን አላውቅም ነበር። እዚህ ቤት ውስጥ አንቺ ብቻ ነሽ እውነተኛ ሰው። ያቺ ክፉ ግን ዋጋውን ታገኛለች። የኔ ልጅ፣ ለሰው መድኃኒቱ ሰው ነው ይባል የለ? ክፋትን በክፋት ሳይሆን በመልካምነት ማሸነፍ ነው ጥሩ። በቃ አንቺ ክፍልሽ ግቢና ልብስሽን አስተካኪ። አትጨናነቂ፣ ለሁሉም ፈጣሪ ያውቃል። እሺ። አንቺ መቼ ነው ከሰው ህይወት እጅሽን የምታወጪው? ሲጀመር አንቺ ስለዚህ ቤት ምን አገባሽና ነው እየገባሽ የምትፈታፍጪው? አንቺ ቧንቧ ሰራተኛ ነሽ፣ ውሃ አመላላሽ ባልዲ ይዘሽ የምትሽከረከሪ። እመቤት ቤዛ፣ እኔ እዚህ ቤት ውስጥ ውሃ አመላላሽም ቧንቧ ሰራተኛም አይደለሁም። ግን መቼም ቢሆን የክፋትና የምቀኝነት ሰራተኛ መሆን አልችልም። አንዲት ምስኪን ሴት በሳሙና ተቃጥላ ስትጮህ እየሰሙ ዝም ማለት፣ ይሄ ደግሞ የሰው ባህሪ አይደለም። ሰው ለመሆን መጀመሪያ ልብ ሊኖር ይገባል። ስለ ሰውነት አንቺ አታስተምሪኝ። እኔ ያደረግኩት ነገር ቢኖር የሰፈሩ ውሃ ስለጠፋ መናገር ብቻ ነው። አንቺ ግን እኔን ጨካኝ ለማድረግና ደሊና ፊት ጻድቅ ለመምሰል ትሞክሪያለሽ። ትሰሚኛለሽ? ይሄ ሁሉ ድራማሽ ካለ ፊት አድንሽም። እሺ አንቺ እዚህ ቤት የመጣሽው ልትሰልይ እንጂ ሰው ለመርዳት እንዳልሆነ በደንብ እናውቃለን። የሰፈሩ ውሃማ አልጠፋም እመቤት ቤዛ። የጠፋው የእናንተ የሰው ልብ ርህራሄ። እኔ ደሊና ፊት ጻድቅ መሆን አልፈልግም። ትሰሚኛለሽ? ፈጣሪ ፊት ግን ንጹህ መሆን እፈልጋለሁ። ትናንትና ማታ ያንን ደብዳቤ ጽፋችሁ እዛ ጠረጴዛ ላይ ወርውራችሁ እኔ ልታጠፉ ስትሉ ደረስኩባችሁ። ይሄ ሁሉ ተንኮል ግን የት እንደሚያደርሳችሁ ታውቂያለሽ? ምንድን ነው የምታወሪው አንቺ አሮጊት? እኔ ዛሬ ጠዋት ስለተፈጠረው ደብዳቤ ምንም አውቀው ነገር የለም። ካሌብ ያንን ወረቀት እንደጻፍኩት አምኗል። አንቺ ግን እኛ ላይ የምትወረውሪው ቃላት እራስሽ ላይ ጣጣ ያመጣብሻል። ትሰሚኛለሽ አይደል? እኔን ለማስፈራራት በፍጹም እንዳትሞክሪ። እኔ ማንም አያስፈራኝ።
ግን አንድ ነገር እንድታውቂልኝ እፈልጋለሁ። ለሌላ ሰው የምትቆፍሩት ጉድጓድ እርዝመቱ በወዛ ቁጥር ለራሳችሁ መሆኑ መዘንጋት የለባችሁ። አዎ ዛሬ ማታ እውነተኛውን ወጥመድ ፈጣሪ ለማን እንደሚያዘጋጅ አብረን የምናየው። አሁን ስራ አለኝ። ከመንገዴ ዞርቴ ወይኔ ረሳሁት መሰለኝ። ወይኔ እንዴት ይሄን የሚያክል ፋይልማ ልረሳ አይችልም። ቆይ ካለበለዚያ መመለስ አለብኝ ማለት ነው። ቆይ ፋይሉን ካልያዝኩ ቢሮ መግባት አልችልም አይደል? ስለዚህ ተመልሼ ማምጣት አለብኝ። ሲጀመር እነ ማሚ ናቸው እንደዚህ አይነት ነገር ጣጣ ውስጥ የሚከቱኝ። እነሱ ናቸው አእምሮዬን ተቆጣጥረው እንደዚህ ያደረጉኝ። ፋይሉን ካልያዝኩ ቢሮ መግባት አልችልም። ስለዚህ ወይ በራይድ መሄድ አለብኝ ማለት ነው። እንዴት ቆያችሁ? እንዴ ቶሎ ደረስኩ። ካሌብ፣ ቆይ አንተ በዚህ ሰዓት እዚህ ምን ትሰራለህ? መቼ መተህ ነው ደግሞ? ምንድነው ክፍሉ እንደዚህ የምታመሰቃቅለው? ምን ተፈጥሮ ነው? እናትሽ ደሊና እቃ ረሳው። ፋይል የሚያስፈልግ ፋይል ረስቼ መጥቼ እኮ ነው። ፋይል? ምን አይነት ፋይል ነው? እኔ እኮ ቅድም ወደ ሳሎን ሲሄድ ምንም አላየውም ነበር። አንድ አስፈላጊ ፋይል ነበር፣ እሱን ረስቼ ነው የተመለስኩት። አይተሽ ከሆነ እባክሽ። እሺ ተረጋጋ፣ እንፈልገዋለን። እዚሁ ነው ያደረገው? አዎ እዚህ ነበረ። እኔ እንጃ ሳሎን እዚህ የት እንደሆነ እንጃ። ይሄ ነው ፋይልክ? እንዴት ነው? አዎ ይሄ ነበር። በጣም ነው የማመሰግነው ስለረፈደብኝ ነው። ቴንክ ዩ። ራስህን ጠብቅ። ወይዘሮ አዜብ፣ ለመሆኑ በዚህ ሰዓት እንደዚህ የሚያምር ሻርፕ ለብሰሽ ወዴት እየሄድሽ ነው? ለመሆኑ ግን የቤቱን ስራ ጨራርሰሽ ነው እየወጣሽ ያለሽው? እመቤት ቤዛ፣ ስራዬን በሚገባ አጠናቅቄያለሁ። ወይዘሮ አልማዝ ጥቃቅን ቅመማ ቅመሞች አስቤዛ እንደገዛዞኝ ወደዛው እየሄድኩኝ ነው። ኦ እሱማ በጣም ጥሩ ነገር ነው። አደራ መንገድ ላይ እንዳትቆይሽ። የሰፈሩ መንገድ አሁን ጸጥ ስለሚል የሆነ ነገር እንኳን ቢደርስብሽ የሚታደግሽ ሰው የለም። ለመሆኑ ብቻሽን ነው እንደምትሄጂው? አዎ ብቻዬን ነኝ። ፈጣሪ ከኔ ጋር ስለሆነ መንገድ ላይ ምንም የሚያሰጋኝ ነገር የለም። እመቤት ቤዛ፣ ክፉ የሚያስቡ ሰዎችን እንጂ መንገዱንማ ለምን እፈራዋለሁ? ቶሎ ገዝቼ እመልሳለሁ። እሺ ውጪ ወይዘሮ አዜብ፣ ዛሬ አምላክሽ ከምን እንደሚያስጥልሽ አብረን እናያለን። ሂጂ አሁን ሰዓት እንዳይረፍድብሽ። ሂጂ አንቺ አሮጊት፣ ዛሬ በወጥመዳችን ውስጥ ገብተሻል። ይሄን ትዕቢትሽን ዋጋሽን ይሰጡሻል። እኔ ያንተን ስልክ ያንተን ገንዘብ ምናምን ፈልጌያለሁ። ትዕዛዜን ለመፈጸም ብቻ ነው የመጣሁት። የምን ትዕዛዝ?
ከዚህ ግቢ የሚወጣው ሰው ድጋሜ ተመልሶ እንዳይመጣ አድርግና አስቀምጥልኝ የሚል ትዕዛዝ። ቆይ እኔ እኮ እዚህ ነው የምኖረው። ካሌብ እኮ ነው። የጠየቃችሁንን ገንዘብ በሙሉ ስላስገባውላችሁ አሁኑኑ ስልካችሁን አጥፍታችሁ ከአካባቢው ራቁ። ዳግመኛ እንዳትደውሉ። ስራችሁ በሚገባ አስደስቶኛል። እማዬ ተሳካ፣ ሙሉ በሙሉ ተሳካ። ያቺ ትዕቢተኛ ጨካኝ አሮጊት ዛሬ ማታ ዋጋዋን አግኝታለች። አሁን መሬት ላይ ወድቃ ሙሉ ለሙሉ እየለመነች እንደሆነና በደንብ እንደቀጧት ነገሩኝ። እውነትሽ ነው ቤዛ? ፈጣሪ ይመስገን። ልቤ እኮ እንዴት ሲመታ እንደነበር አንቺ አታውቂም። ለመሆኑ ልጆቹ በትክክል ስራቸውን ሰርተዋል? አዜብ መሆኗን ግን አረጋግጠዋል? እሱማ ምን ጥርጥር አለው እማዬ። ሁሉንም ነገር እኮ በእቅድ ነው የመራሁት። ደሊና ቀድማ ወጥታለች። ካሌብም ቢሆን ቢሮ ነው ያለው። አዜብ ራሱ ሻርባን ጣል አድርጋ ስትወጣ በአይኔ አይቻታለሁ። እሷ እንደወጣች ለልጆቹ ደውዬ ምልክት ሰጥቻቸዋለሁ። ከሷ ውጭ ማን ሊሆን ይችላል? እሰይ እንኳንም እንደዚህ ሆነች። እቺ ሴረኛ እኔና አንቺ ላይ ስታሴር የነበረው ነገር ዛሬ ያበቃለታል። ዛሬ ጠዋት ካሌብ ፊት ያሳየችው ያ የድፍረት ፈገግታ ወደ ለቅሶ ተቀይሯል። በጣም እኮ ነው ያበሳጨችኝ። እስቲ አሁን የት እንደምትገባ እናያታለን። አዎ ማዬ፣ ሁለተኛ እግር አውጥታ ወደዚህ ሰፈር ድርሽ እንዳትል ነው ብራን ሰባብራ ያስቀምጧት። አሁን ራሷን ስታ መሬት ሊወድቃለች አሉ። ነገ ጠዋት ፖሊሶቹ እንኳን አግኝተው ወደ ሆስፒታል ቢወስዷት ድጋሚ ወደዚህ ቤት የመመለስ ሞራል አይኖረት። ካሌብ ራሱ አዜብ በደም ተጨማልቃ ሳያት አጠገቧ አደርሳት። ይሄን ውለታሽን በፍጹም አልረሳም ቤዛ። አንቺ ባትኖሪ እኮ ነው እቺን ሰላይ ከዚህ ቤት አናስወጣትም ነበር። ካሌብም ቢሆን ነገሮቹ ሲረጋጉ የአንቺን ታማኝነትና ፍቅር ይረዳል። የመጨረሻ ምርጫው ደግሞ አንቺ ነሽ የምትሆኚ። እኔ ለአንቺና ለካሌብ ስል ማንኛውንም ነገር አደርጋለሁ ማዬ። አዜብ እኔና ካሌብን ለማራራቅ ስታስብ ዝም አልላትም። እኔን እንዳቃጠለችን ዛሬ እሷን ትቃጠላታለች። ዛሬ ልቤ እንዴት ደስ እንዳለ ትነግሪያለሽ። አዎ የኔ ልጅ፣ አሁን እኔ እፎይ ብያለሁ። አሁን ምንም ነገር እንዳልተፈጠረ ሄደን ሳሎን ቁጭ እንበል። ካሌብ ከቢሮ ሲመለስ ምንም ነገር ማወቅ የለበት። ልክ ነሽ እማዬ። አሁን ምንም እንዳልተፈጠረ ሄደን ሳሎን ላይ መቀመጥ አለብን። ያቺ ምስኪን ደህና አዜብ መንገድ ላይ ተረግጣ ወድቃ ስታያት ምን እንደምትል ለማየት ተወርቻለሁ። ዛሬ እኛ አይደለም። ቆይ ሰው ሁሉ የት ሄዱ ነው? ቅድም የነበረው ጫጫታና ጩኸት በአንዴ ጸጥ ይላል። የት ሄደው ነው የሚሆነው? ልጄ ካሌብ፣ አንድ ቤት እየኖርን ቀን በቀን እየተያየን ልጄ ብዬ መጥራት ስላልቻልኩኝ እንዴት ውስጤን እያደማኝ እንዳለ የኔ ልጅ። ወይዘሮ አልማዝም እኔን ከዚህ ቤት ለማስወጣት በየቀኑ የምታሴረው በጥበድ አንድ ቀን ግን ለልጄ ለካሌብ እውነቱን ማውጣት አይቀርም። የኔ ልጅ ምንም አይነት መስዋዕት እንኳን ከፍዬ ሁልጊዜ ከጎን ለመቆም ዝግጁ ነኝ።
አይሆንም። ቆይ አንቺ እንዴት እዚህ ትመጪ ቻልሽ? ቤዛ ምንድነው የሚያርበተብትሽ? ምን እየሆንሽ ነው ያለሽው? ጤነኛ አይደለሽም እንዴ? ምንም አልሆንኩም። ግን አንቺ መንገድ ላይ እንዴት ተረፍሽ? ምንም አልሆንሽም? ምንድነው ቤዛ? ከማን ነው የምተርፈው? መንገድ ላይስ ምንድነው የምሆነው? አይ ማለቴ ያው ሰፈሩ ጭር ያለ አይደለ? በጣም ያስፈራል መንገዱ። በሰላም መጣሽ ወይ ለማለት እኮ ብዬ ነው። እኔ ማደራ ነኝ፣ ምንም አልሆንኩም። አንቺ ንገሪኝ እንጂ አንቺ እኮ ገና ስታይ መንፈስ ያየሽ ነው የምትመስለው። ምንድነው የሆንሽው? ንገሪኝ እስኪ። ምንም አልሆንኩም አልኩሽ እኮ። ለምንድን ነው ስሬ ጥያቄ የምታበዥብኝ? እኔ ኩሽና ውስጥ ድምፅ ስሰማ ሌባ ይገባ መስሎኝ ነው። እሺ ሌባ መስሎኝ ነው ካልሽ እሺ። ግን ማለቴ ቅድም ተረፍሽ ያልሽው ነገር ግን ምንም ግልጽ አልሆነልኝም። አይ የቃላት ስህተት ነው። ለምንድን ነው ዝም ብለሽ የምትመረምሪኝ? አሁን ውሃውን ጠጥተሽ ከጨረሽ ወደ መኝታሽ ተመለሽ። እመለሳለሁ እመቤት ቤዛ። አንቺ ግን ተረጋጊ። እየተንቀጠቀጥሽ እኮ ነው። ቤዛ ምን ሆነሻል? ፊትሽ እኮ አመድ መስሏል። ሳሎን ምን ተፈጠረ? ማሚ አዜብ ኩሽና ውስጥ ነው ያለችው። ምንም የሆነችው ነገር የለም እኮ። ምን? አዜብ ደህና ናት? ይሄ እንዴት ሊሆን ይችላል? ቅድም ጨርሰናል አላሉሽም እንዴ ልጆቹ? አላውቅም እማዬ። ይሁን እሱን እያሰቡ ጭንቅላቴ ሊፈነዳ ነው። ምናልባት ተሳስተው ሌላ ሰው ሆናል የደበደቡት። ታዲያ እነዚህ ወንበዴዎች ማንን ነው እንደዚህ ያደረጉት? አላውቅም። በዛ ሳካሷ ውጭ ማንም የወጣ ሰው የለም። እኔ ጭንቅላቴ ሊፈነዳ ነው። ወይ ተሳስተው ሌላ ሰው ሆናል የደበደቡት። አዜብ ስትወጣ ይቻታለሁ ብለሻል። ደሊና ደግሞ ቀድማ ወጣለች። ቆይ እነዚህ ሰዎች ታዲያ ማንን የደበደቡት? አላውቅም እማዬ። ልክ ከዚህ ቤት በሩን ከፍቶ የወጣውን ሰው ነው የያዙት። እሱን እርግጠኛ ናቸው። ቆይ እንዴት አታውቂም ቤዛ? ምልክት ሰጥቻቸው ላለሽም እንዴ? ሰፈር ውስጥ ሌላ ሰው ነው የደበደቡት? ከዚህ ቤት ከፍቶ የወጣውን ሰው ነው በእርግጠኝነት የያዙት። እሱን ደውለው ነግረውኛል። ከዚህ ቤት ማን ነው በሩን ከፍቶ የወጣው? ቆይ ካሌብ ቢሮ ነው አላልሽኝም? ካሌብ እኮ ቢሮ ነው ያለው፣ ግን ቅድም ድንገት መጥቶ ተመልሶ ነበር። ወይኔ ጉዴ እማዬ፣ ካሌብን ነው ብቻ የደበደቡት እንዳትይኝ። ወይኔ ልጄ፣ ካሌብን እንዳይነኩብኝ። አሁን ፍጠኝና ለደብዳቤዎቹ ደውይላቸው። እማዬ እጅ ራሱ የተንቀጠቀጠ ነው። በጣም እየጨነቀኝ ነው። ደውይ ያልኩሽ እኮ። የለበሰው ልብስ ጠይቂያቸው። ካሌብ ከሆነ ግን ሁለታችሁ ነው የምገላችሁ። አይነሳም ስልካቸው እኮ። እኔ ራሱ ቅድም ስራችሁ እንደጨረሳችሁ እንዳትደውሉ ስልካችሁን አጥፍታችሁ ጥፉ ብያቸው ነበር። ወይኔ ጥፋተኛዋ እኔ ነኝ። በገዛ እጄ ልጄን አሳልፌ ሰጠው አይደል? ማንን ይሆን የደበደቡት? እማዬ እባክሽን ተረጋጊ። ገና ምንም ያረጋግጥነው ነገር የለም እኮ። ሌላ ሰው ሊሆን ይችላል፣ ወይ ፖሊስ ሊሆን ይችላል። ወይኔ ጉዴ! ሌላ ማን ሊሆን ይችላል? ካሌብ ይሆናል። እስኪ ስልኩን ደውይና ቼክ አድርጊው። እየጠራ ነው እማዬ። ግን ስልኩን አነሳውም እኮ። ዝም ብሎ ነው እየጮኸ ያለው። ወይኔ ካሌብ! እኔ ነኝ ልጄን የበላሁት። እኔ ነኝ ጉድ ያደረኩት። እኔ ነኝ እናቱ ነኝ። እማዬ ቆይ፣ እዚህ ቆመን መጮህ ምን ትርጉም አለው? ለምን ወተን አንፈልገውም? ግድ የለሽም እማዬ፣ ነይ ወተን እንፈልገው። ነይ እማዬ። ወይኔ ጉዴ! ወይኔ ካሌብ! ምንድን ነው? ወይኔ ጉዴ ፈላ! ካሌብ! ወይኔ አንተ ልጄ! ወይኔ ጉዴ ፈላ!
ካሌብ አምላኬ ምንድን ነው ያደረጉት? ካሌብ ልጄ ተውኝ፣ በቃ እያመመኝ ነው። የኔ ልጅ ምንድን ነው የሆንከው? ወይኔ ደሊና የኔ ልጅ ቆይ ምንድን ነው የሆንከው? ቤዛ ኧረ ለምን ዝም ትያለሽውን ነገር አድርጊ እንጂ። እንዴ ወይዘሮ ሮዜ ምን አይነት ጥያቄ ነው የምትጠይቅኝ? እኔ ምን አውቃለሁኝ? ለምንድን ነው እንደዚህ የምትይኝ? እኔን ቤዛ ቁጭ ብለሽ ከምትጮይ አምቡላንስ አትጠሪ? ልጁ እኮ እየሞተ ነው። እስኪ በቃ ጨርቅ ነገር አምጡ፣ ደሙን እናደራርቅለት፣ ልብሱን እንቀይርለት። ካሌብ ቆይ ምንድን ነው? ማን ነው እንደዚህ ያደረገ? ወይኔ እሺ እኔ ልጅ ቆይ ማን ነው እንደዚህ ያደረገ? አይዞህ የኔ ልጅ። ወይኔ አምላኬ ውይ ምን ጉድ ነው። አይዞህ ቆይ ቀስ ብለን ያውቃል። አይዞህ የኔ ልጅ ካሌብዬ የኔ ጌታ እንዴት ነው? ተሻለክ? ደህና ነኝ፣ አትጨነቁ። ግን ትንሽ ብርድ እያለኝ ነው። ቆይ የሚለበስ ፎጣ ነገር ላምጣልህ? አይዞህ የኔ ልጅ ምንም አትሆንም። እኔ ያለሁልህ። እናትህ አጠገብህ እያለች ምንም አትሆንም። አዜብ ምን እያልሽ ነው እንዴ? እኔ ነኝ እኮ እናቱ። እኔ ነኝ ከሱ ጋር ማውራት ያለብኝ። አሁን የውሸት ሰዓት አይደለም ወይዘሮ አልማዝ። ልጁ እያመመው ነው። ሂጂና መኪና አዘጋጅ። ልጄ ካሌብ ማን ነው እንደዚህ ያደረገ? የኔ ልጅ መልካቸውን አይተዋል? የኔ አባት አላየኋቸውም፣ አላየኋቸውም። በቃ አሁን በጣም እያቃጠለኝ ነው። መተኛት አለብኝ። የኔ ተረጋጋሽ። እያመመክ ነው አይደለ? ሰውነቴ ሁሉ ተሰባብሯል። አሁን ማረፍ ብቻ ነው ያለው። ካሌብ ልጅ አሁን ተረጋግታል። እስኪ ንገረኝ፣ ማን ነው ጨካኝ? እንደዚህ አይነት ጨካኝ የሆነ ሰው አንተ እንደዚህ ያደረገ? አላውቅም። ማን እንደሆነ አላውቅም። ፊቱ ተሸፍኖ ነበር፣ በዛ ላይ ደግሞ ጨለማ ነበር። ወይኔ ልጄ ፊታቸውን ሸፍነውት ነበር እንዴ? ምንም ነገር አልተናገሩም? ሌባ ናቸው እንዴ? እኔ ልጅ አይ ሌባ አይመስለኝም። ማይ ከኔ ምንም የወሰደው ነገር የለም። ዝም ብሎ ነው የደበደበኝ። ምናልባት እኮ ተሳስተውም ሊሆን ይችላል። ሌላ ሰው መስላቸው ሊሆን ይችላል እኮ የመቱክ። ተሳስተው? ቆይ እንዴት ነው ተሳስተው እዚህ ደረጃ የደረሱት? ቤዛ የሆነ ነገርማ አለ። አዎ አዜብ ልክ ናት። ይህ ሆን ተብሎ የተደረገ ነገር ነው። አንተ እንድትጎዳ እዚህ ሰፈር ውስጥ የሚፈልግ ሰው አለ። ደሊና አንቺ ዝም ብለሽ ቁስሉን ጠራርጊለት፣ አትቀባጥሪ። ጠላት አሁን በዚህ ሰዓት ከየት ይመጣል? እባካችሁ አጮብኝ፣ ጭንቅላቴ ሊፈነዳ ነው። ምንም ነገር አትጠይቂኝ። በቃ ማይ እሺ ልጅ አትጨነቅ። ደሊናዬ በቃ አንቺ አብረሽው እኔ ውስጥ ገብቼ ለህመም ማስታገሻ የሚሆን ነገር ልስራለት። እሺ አዜብ በፍጥነት አምጪለት። ካሌብዬ የኔ ጌታ ተረጋጋሽ። አሁን እኮ ደህና ነህ። ደሞም ብዙም አይደለም። አውቃለሁ። አንቺ አጠገቤ ካለሽ በጣም ደህና ሆናለሁ። ግን ህመሙ በጣም ከባድ ነው። አይዞህ የኔ ልጅ
አዜብና ደሊና ስላሉ እነሱ ይንከባከቡሃል። እኛ መድኃኒት ነገር እናዘጋጅልህ ውስጥ ነን። እሺ ማይ እኔም ሄጄ ማረፍ እናንተ ደደቦች ለምን አባታችሁን ስልካችሁን አጥፍታችሁ የጠፋችሁት? ቆይ ምን አይነት ስራ ነው የሰራችሁት? ስለምን አይነት ጥራት ነው የምታወራው? ቆይ ማንን የደበደባችሁት? እኔ ያዘዝኳችሁ ሴቷ እንድትመቱ ነው። እናንተ ግን የመታችሁት ወንዱ ነው። ቆይ ወንድና ሴት ለይታችሁ እንኳን አታውቁም? እንዴት አታይም? አይንልህም እንዴ? ያ ደግሞ አሁን እየሰበርከው እኮ የቤቱ ባለቤት ካሌብን እኮ ነው። እኔ እኮ ወይዘሮ አዜብ ሻርብ ለብሳ ስትወጣ እኮ ደውዬ ነግሬያታለሁ። እንዴት ወንድና ሴት እንኳን ለይታችሁ አታውቁም? አሁን ይኸው ለአልማዝ እያበደች ነው ያለችው። ጥፋተኛ ናችሁ። ትልቅ ስህተት ነው የሰራችሁት። አሁን ካሌብ ቤቱ ተሰባብሮ ወድቆ እየታከመ ነው ያለው። እኔ አይደሉም ጥፋተኛ፣ እናንተ ራሳችሁ ናችሁ። አሁኑን የከፈልኳችሁን ብር ትመልሳላችሁ። ምን? ፖሊስ? እኔ ልታስይዘኝ? ቆይ እንዴት እንደዚህ ትላለህ? ምን? ቆይ እሺ፣ አትዝጋው። ቢያንስ ፖሊስ ከመጣ እኔ እንደማትጠቀኝ ቃል ገባልኝ። አብሮክ ለሚሰሩ ሰዎችም ንገራቸው። እያለምኩ ነው ወይንስ እውነት ነው? ካሌብን ያስመታችው ቤዛ ናት። እናቱም አግዛታለች። በገዛ ልጇ ላይ እንደዚህ ታደርጋለች። ይህንን ክፉ ስራ አዜብ ላይ ሊያደርጉት አስበው ነው ካሌብ ላይ ያረፈው። እንዴት እንደዚህ አይነት ጨካኝ ይሆናሉ? ይህንን እውነት ለአዜብና ለካሌብ መናገር አለብኝ። ሁሉንም ነገር ሰምቻለሁ። አንቺ ነሽ አይደል ካሌብን ያስደበደብሽው? አፍሽን ዝጊ። ልትጮይ እዚህ ዋጋሽን ነው የምሰጥሽ። እሺ አዜብን ልታስደበድቢያት ነበር አይደለ? እንዴት በዚህ ልክ ጨካኝ ትሆኛለሽ? እዚህ ውስጥ ያለው ምንድን ነው? ማስረጃ ነው አይደለ? ስጭ። እጄን ልቀቂኝ። ይሄን ማስረጃ በፍጹም አልሰጥሽም። እሺ ቤዛ፣ ይሄንን ማስረጃ ስጭ። እዚህ ቤት ውስጥ ለአንቺ የሚሆን ምንም አይነት ቦታ የለም። አልሰጥሽም። አንቺ ሴትዮ ልቀቂ እኮ እያልኩሽ ነው። እጄን እየሰማምሽ ነው። ልቀቂ ቤዛ፣ ስጭ። የሚቀጥለውን ደግሞ አሳይሻለሁ። እሺ በሰላም መኖር አልፈለግሽም አይደል ደሊና? ቆይ ዝም ስልሽ ጭራሽ ጅል አደረግሽኝ። ያሹን ይዘሽ የት የምታመጪ ይመስሎሻል? አሁን ከባዱን እርምጃ እንድራመድ እያስገደድሽኝ ነው። በገዛችሽ የራስሽን መቃብር ነው የቆፈርሽው። አሳይሻለሁ። በእናትሽ ከዚህ ሰጂ እኔ እዚህ መሆን አልፈልግም። ድምፅ በጣም እየረበሽኝ ነው። ምን? እንዴት ነው ሚስትህ እያለች ሰራተኛ ተሸክማ ክፍል የምትወስድ? አው ካሌብዬ፣ እኔ ራሴ ወደ መኝታ ቤት ወስዳለሁ። እጅህን ስጠኝ። ና እጅህን ስጠኝ። ወይዘሮ አልማዝ በግልጽ እኮ ስሟን ጠርቶ ደሊና ትውሰደኝ እያለ ነው። የምንድን ነው ሰው የምትመርጭለት? አዜብ፣ አንቺ እዚህ ውስጥ አትግቢ። ሚስቱ እያለች እንዴት ነው ሰራተኛው ክፍሉ የምትገባው? ሚስቱ ብትሆን ባትሆን ምን ለውጥ ያመጣል?
የታመመው ሰው እኮ የጠራው ደሊናን ነው። ደሊላ ደግሞ ተወስዷለች ወደ ክፍሉ። እባካችሁ ዝም በሉ። አሁን ስለ ሚስት የሚወራበት ጊዜ አይደለም። እኔ እኮ ህመም ላይ ነኝ። ደሊና በቃ ቀስ አድርገሽ ወደ ክፍሉ ሰጂው። ምን ይጋትርሻል? መንገዱ ልቀቂ። አይዞህ ካሌብ፣ እጄን ያዘኝ። አንቺ ነሽ ያጠፋሽው። ነገሩን ሁሉ አበላሽተሽዋል። ምንድን ነው እኔ ላይ የምትጮይው? እኔ ምንድን ነው ነገሩን ያበላሸሁት? ካሌብዬ፣ አሁን እንዴት ነው? ተሻለክ? ህመሙ ትንሽ ቀነሰል? አንቺ አጠገቤ ስትሆኚ ህመሙ ራሱ በራሱ ጊዜ የሚጠፋ ነው ይመስለኝ። አንቺ አጠገቤ ስትሆኚ ሰላሜን ነው ማለት። እውነት ለመናገር ወደዚህ ክፍል ያመጣውክ በአንድ ምክንያት ነው። አንድ ከባድ ነገር ልነግርህ ነበር። አይደሊና፣ አሁን ምንም ነገር ማውራት አልፈልግም። ጭንቅላቴ ሌላ ነገር ማሰብ አቅም የለውም። ግን ካሌብ፣ ይሄ ነገር ስላንተ ስለ ህይወት ጉዳይ ነው። አሁን ካልነገርኩ ነገሮች ሊበላሹ ይችላሉ። ሌላ ነገር መስማት አልፈልግም አልኩሽ እኮ። አሁን እረፍት ማድረግ ብቻ ነው ፈልገው። እሺ፣ አንተ እረፍት ካስፈለገ አልገፋፋህም። ቢያንስ ግን መድኃኒቱን ላምጣልህና ወስደህ ትተኛለህ። መድኃኒት እኮ አንቺ ነሽ ደሊና። ይልቅ እስኪ አንዴ ይቀፋል። እኔማ መቼም ካንተ አርቅም እኮ ካሌብ። ለአንተ ሰው ሁልጊዜም ካንተ ጎን ነኝ። እሺ የኔ ፍቅር፣ አሁን አጠገብህ ነኝ። ሁሉንም ነገር ረስተህ ለመተኛት ሞክር። እሺ አሁን ውስጥ ሙሉ ሰላም አንቺ ከፈሶ እኮ ካሌብዬ፣ ማንም እንዲነካ አልፈቅድም። እሺ እነ ቤዛ ያዘጋጁትን ወጥመድ እኔው ራሴ አፈርሰዋለሁ። ልጄ ካሌብ ዛሬ ጠዋት ሜዳ ላይ ተዘረረ በደም ተለውሰ ሳይ ውስጤ እንዴት እንደደማ እንዳታውቅ። እነዛ ክፉ ጨካኞች ይህንን ያደረጉት እነ ቤዛ እንደሆኑ ውስጤ በደንብ ይታወቀኛል። አልማዝም ልጄን በገንዘብ ስለገዛች እንደፈለገች እንድትቀልድበት አልፈልግም። አሁን እውነቱ የምናገርበት ሰዓት ደርሷል። የኔ ልጅ ይህን አጥሚት ጠጥተህ በርታ በርታ ትልልኛለህ። ከዚህ በኋላ ግን ምንም አይነት ነገር ቢፈጠር ከልጅ ጎን ላለመለየት ለራሴ ቃል እገባለሁ። ወይዘሮ አዜብ፣ ማለቴ እማዬ ትንሽ አሞት እኮ ስለነበር ላረጋጋው ብዬ ነው ያቀፍኩት። አዎ ትንሽ በርዶኝ ስለነበር አብራኝ እንድትሆን ብዬ ነው። ሌላ ነገር እንዳታስብሽ። ምንም የለም፣ ትንሽ ስላመመው እንዲረጋጋ ብዬ ያቀፍኩት። አረ ችግር የለውም ልጆቼ። ደሊናዬ ራስሽን አታጨናንቂ። እኔ እኮ አጥሚት ይዤለት ነው የመጣሁት። ማለቴ እማዬ ወይንም ቤዛ መስለውኝ በጣም ደንግጬ ነበር። እነሱማ እዚህ ክፍል ድርሽ እንዳይሉ ጠብቃቸዋለሁ። ካሌብ የኔ ልጅ አሁን እንዴት ነህ? አንቺና ደሊና አጠገቤ ስትሆኑ ውስጤ በጣም ሰላም ይሰማኛል።
ይኸው ጥንካሬ እንዲኖርህ አጥሚት አዘጋጅቼልሃለሁ። ደይናዬ በቃ አንቺ አጠጪ። እሺ አዜብ፣ በጣም አመሰግናለሁ። እኔ ራሴ ቀስ ብዬ እንዲጠጣ አደርገዋለሁ። የኔ ልጅ አንቺ ካለሽ ምንም አልሰጋም። ካሌብ አጥሚቱን በደንብ ጠጣሽ፣ በደንብ ያጠነክራል። እሺ እጠጣዋለሁ። ስላረግሽልኝ ነገር በጣም ነው የማመሰግነው። እሺ ችግር የለም። ሁልጊዜ ምን አብሬያችሁ ነኝ። ምንም ሀሳብ አይግባችሁ። እሺ አሁን እናንተ ተጫወቱ፣ እኔ ውጭ ሆኜ እጠብቃችኋለሁ። ወይኔ ካሌብ አየችን እኮ ልቤ እንዴት እንደደነገጠ ብታይ። ምንም የሚያስደነግጥ ነገር የለም እኮ ወይዘሮ አዜብ ለእኛ በጣም ጥሩ ሰው ነች። ስለዚህ ምንም አትፍሪሽ። መልካምነቷን እንኳ አውቃለሁ፣ ግን ያን ያየችበት መንገድ ትንሽ ያሳፍራል። ምን ያሳፍራል? አንቺ እኮ እውነትም የታመመ ፍቅረኛሽን እየተንከባከብሽ ነው አይደል? አውቃለሁ፣ ግን እማዬ ወይንም ቤዛ ቢመጡ ኖሮ ምን እንደሚፈጠር አስበኸዋል? ቢገቡስ ምን ያመጣሉ? እኔ የፈለግኩትን ሰው አጠገቤ ማስቀመጥ መብት የለኝም እንዴ? ግን እነሱ አንተን ለመጉዳት ወደ ኋላ የማይሉ ጨካኞች ናቸው። ስለ እነሱ ክፋት አሁን አታስቢ። ዋናው ነገር አሁን አንቺ አጠገቤ መሆንሽ ብቻ ነው። አዜብ በጥንቃቄ አፍልታ መጣችልህ። ካሌብ፣ ቅድም አዜብ ደሊና አንቺ አጠጪው ስትለኝ እውነተኛ እናትነት በውስጧ ይታያል። ወይዘሮ አዜብ ከእናቴም ሆነ ከቤዛ በላይ ነው እያገዘችኝ ያለችው። ይህን ውለታዋን መቼም ቢሆን አልረሳም። የሚገርመው ግን ቤዛ መታ ልታስፈራረኝ ስትሞክር አዜብ ተከላከለችልኝ። እንደሰራሽ ከእንግዲህ እኔ ራሴ እጠብቅሻለሁ። አንተ ዝም ብለህ እረፍት አድርግ። አንተ ስትድን ነው እሺ እኔ ጥንካሬ የማገኘው። ቤዛ ቆይ ምን ሆነሽ ነው? ያቺ ልጅ ወደ ክፍሉ ይዛ ስትሄድ ዝም ያልሽው? አበቃልኝ እማዬ። ያቺ ተረገመች ልጅ ሙሉ ስልጣኔን ነው ወሰደችብኝ። እቺ ተረገመች። ምን ማለት ነው ስልጣን ወሰደችብኝ ማለት? እንዴት በገዛ ቤትሽ በሰራተኛ ትበለጫለሽ? ቅድም ከደብዳቤዎቹ ጋር ሳወራ ቆማ በር ላይ ሰምታኛለች። ስለዚህ እውነቱን አውቃለች ማለት ነው። ምን? ሁሉንም ሰማች? ወይኔ ታዲያ ለምንድን ነው ለካሌብ ያልነገረችው? ስልኬን ማስረጃ ያዘውን ስልኬን እኮ ቀምታኝ ነው ያለችው። አሁን ካሌብ ክፍል ገብታለች። ጭራሽ የስልክ ማስረጃሽን ለካሌብ ካሳየችው በራሳችን እጅ የራሳችንን ጉድጓድ ቆፍርን ማለት ነው። በቃ አሁን አበቃልን። አሁን ካሌብ ስለደከመውና ስላመመው ምንም ነገር ሊሰማት አልቻለም። ግን ነገ ጠዋት ሲነቃ ሁሉንም ነገር ትነግረዋለች። ታዲያ ምን እናድርግ ቤዛ? አሁን እኮ ፖሊስ ከጠራችብን ወደ ዘብጥያ ነው የምንወርደው። አሁን መቅደም አለብን እማዬ። እሷ ሳትናገር እኛ እሷን አንድ እርምጃ መቅደም አለብን። ቀድመን መነሳት አለብን። ግን ቀድመን ለመነሳት ምን ማድረግ አለብን? ምን አስበሻል? ክፍል ገብተን ማስረጃውን ልንቀማት ይገባል። እምቢ ካለሽ ግን ለዘላለም እናጠፋታለን። ምን? ሌላ ጥፋት? ካሌብ እዛ እያለ እንዴት ነው የምናጠፋት? ይሄ በጭራሽ የማይሆን ነገር ነው። ካልሆነማ ልጅሽ እውነቱን አውቆ ነገ ጧት ሁለታችንንም ከዚህ ቤት ያስወጣናል። እሱ እንዲሆን ትፈልጊያለሽ? አይሆንም። ከዚህ ቤትማ በጭራሽ አልወጣም። ልጄንም ደግሞ አላጠው። እንግዲያውስ እኔ ምልሽን አሁኑኑ ትሰሚያለሽ። እቅድ አውጥተን ያችን ሰራተኛ ከዚህ ቤት ማባረር አለብን። በቃ አልቆልናል ቤዛ። እምትይውን ሁላ ነገር አደርጋለሁ። ከሷ ቀድመ መገኘት አለብን። አዜብ፣ የምነግርሽ ትልቅ ሚስጥር አለ። ምንድነው ደህናዬ? ፊትሽ እኮ ተረብሿል። ካሌብን ያስደበደበችው ቤዛ ናት። እማዬም ታውቃለች፣ አግዛታለች። ምን? ቤዛ ናት እኮ የገዛ ሚስቱ? አልማዝስ እንዴት በልጇ ላይ እንደዚህ ጨከነች? እነሱ ማስደብደብ የፈለጉት አንቺን ነበረ። አዜብ ሻርብ ለብሳ ወታለች ብለው ደውለው ነበር፣ ግን ካሌብ ቀደመሽ። ወይኔ ልጄ፣ እኔ ለእኔ ሲል መከታ ሆኖልኝ ራሱን ችግር ውስጥ ከተት አይደል? ዝም ቢያቸው። ነገ ጠዋት እያንዳንዱን ነገር ለፖሊስ እናሳውቃለን። አዜብ በቃ አትጩይ፣ ማስረጃው እኔ እጅ ላይ ነው።
ቤዛን ስልኳን ቀምቻታለሁ። ወይኔ አዜብ እና ደሊና ስልኳን ቀማሻት? ይኸውልሽ የኔ ልጅ እነሱ በጣም አደገኞች ናቸው። ነገ ጠዋት አንቺንም ይበቀሉሽ ይችላሉ። በጣም ጥንቃቄ አድርጊ። አልፈራቸውም። ነገ ጠዋት ካሌብ ሲነሳ ስልኩን አሳይቼው በፖሊስ አስይዛቸዋለሁ። አሁን የኔ ልጅ ምንም አይነት ነገር እንዳታደርጊ። እስከ ነገ ጠዋት ድረስ ጥንቃቄ አድርጊ። እኔም ደግሞ ክፍሌ ውስጥ ሆኜ እያንዳንዱን ነገር እከታተላቸዋለሁ። ቤዛ ምንድነው ለብሰሽ የመጣሽው? ደግሞ ምን አስበሽ ነው? ያችን ሰራተኛ ማገት አለብኝ። እዚህ ቤት ውስጥ ማንነቴን እንዳታውቅ እንደዚህ ለብሼ ነው መንቀሳቀስ ያለብኝ። እብደት ነው ቤዛ። ቤት ውስጥ አዜብ አለች፣ ካሌብም እዛው አለ። ቢያውቁብንሳ? አይነቁም። ሁለቱም ተኝተው ነው ያሉት። አሁንም ማንቀድማት ከሆነ ነገ ጧት ሁለታችንም ውርደት ውስጥ ነው የምንገባው። እሺ ልክ ነሽ። ከሷ መቅደም አለብን። ካፈናት በኋላ ግን የት ነው የምንወስዳት? እታች መኪና ቆሞ እየጠበቀ ነው። አፏን አፍኜ ወስጄ ባዶ ክፍል ውስጥ እዘጋባታለሁ። ከዛ መረጃውን እቀበላታለሁ። አዎ ማስረጃውን መውሰድ አለብን። እኔ በሩን ከፍትልሻለሁ፣ አንቺ ደግሞ በደንብ ጃኬቱን ተቀናነቢ። ማንም ሰው ቢያይ ማንም እኔ መለየት አይችልም። አሁን ውጭና ማብራቱን አጥፊ። ካሌብ የኔ ፍቅር፣ እኔ ላንተ የትኛውንም አደጋ እጋፈጣለሁ። ደሊና ከአጠገቤ አትራቂኝ፣ ከኔ ጋር ነው። ሁሌም ካንተ አጠገብ ነኝ፣ ሁሌም እጠብቅሃለሁ። አንተ የሰላም እንቅልፍ ተኛ እሺ? ይሄ ማስረጃ ግን እዚህ መደበቅ አለበት። እነሱ እኔን ቢፈልጉኝም ይሄንን ሚስጥር ግን ማግኘት አይችሉም። መጥፎ ነገር እንደሚፈጠር ውስጤ ይሰማኛል። በጣም ፈርቻለሁ። ደሊና ከዚህ ማን እንደሚያስወጣሽ አብረን እናያለን። ቤዛ፣ ካሌብና አዜብ ይህንን ጉድሽን ካወቁ አይለቁሽም። እሺ ሁሉንም ሰሪውን ስራ ያቁብሻል። እዚህ መሆንሽን ማንም የሚያውቀው ሰው የለም። በይንሽ ያንን ስልክ እየተባሽን ያደረግሽ መልሽልኝ። ያንን ዘጠጥ ማደርግሽ እሺ ቆይ አሁን ደሊና በዚህ በሌሊት የት ሄደች ይባላል? የት ልትሄድ ትችላለች? ደሊና ሆን ብላ አልሄደችም። ከዚህ ቤት ውስጥ እየጎተተ የወሰዳት ሰው አለ። ይኸው እስኪ አንድ እግሩ ጫማ እኮ እዚህ ጋር ነው የሚታየው። ውሸት ነው የኔ ልጅ ውሸት። ልጄን አታስደንግጪው። በራሱ ሰዓት ነው ፈርታ ፈርጥጣ ሄደችው። እማዬ ስለ መጥፋት እንኳን አንቺ ምንም ነገር መናገራችሁ። እዚህ ቤት ውስጥ ደሊና እንድጠፋ የሚፈልግ ሰው አለ። የሆነ ሰይጣን አለ። ወይዘሮ አልማዝ ትሰሚኛለሽ? እዚህ ሴራ ውስጥ የአንቺና የቤዛ እጅ አለበት። ይሄን ደግሞ ፖሊስ መጥቶ እውነቱን ያጣራል። አንቺ አታፍሪም? ልጄ ፊት ስታሳፍሪኝ። የኔ ልጅ እባክን የኔ ልጅ አላሳዝንም? እናትህ እኮ ነኝ። ትንሽ እንኳን እዘንልኝ እስቲ። ሁለታችሁም ዝም በሉ። አሁን ፖሊስ መምጣት አለበት። ከዛ ነገሩ መጣራት አለበት። እባክህ የኔ ልጅ አትደውል። እባክህ ልቀቂው፣ ይደውል። እባክህ ልጄ አትደውል። እባክህ ልጄ እባክህ 24 ሰዓት እንኳን ይምጣ። እባክህ ልጄ በፍጹም በዚህ ሰዓት አትደውል። ቆይ ልጅቷ አደጋ ላይ እንደሆነች እያወቅኩ ዝም ብዬ ቁጭ ብዬ እንዳይ ነው እንደምፈልጊው? ማየ አታውቅም እንዴ? አንድ ሰው እኮ ከጠፋ ከ24 ሰዓት በፊት ማንም መጠየቅ አይችልም። ደሊና እኮ አውቃ አልጠፋችም። ስለምን 24 ሰዓት ነው የምታወሪው? አሁን በምሽት ፖሊስ ብትጠራ ነገሩ የባሰ ነው የሚባባሰው። እባክህ የኔ ጌታ ነገ ጠዋት ትደውላለህ።
ነገ ጠዋት እቺ ልጅ ህይወቷ ቢያልቅስ ማን ነው ተጠያቂ? አንቺ ነሽ? እኔ እኮ እናት ነኝ። ፖሊስ እዚህ ቤት ከገባ እኮ ሰላማችን እንደፈርሳል ብዬ ነው። እባክህ ነገ ይደውል። ድራማሽን አቁሚ። ግን ለምን ደሊና እንደዚህ እንደጠላሻት ምንም አልገባኝም። አልጠላኋትም የኔ ልጅ። ብቻ አሁን አንተ አትደውል፣ ተረጋጋ። ነገ ጠዋት 24 ሰዓት ሲሞላ እኔ ራሴ አብሬ እሄዳለሁ። እሺ ለ24 ሰዓት ታገሳለሁ። ግን ደሊና አንድ ነገር ከሆነች እኔንም ነው የምታውቂው። ሴትዮ ያምሻል እንዴ? ልቀቂኝ እንጂ እጄን እኮ ልትሰብሪው ነው። ምን እየሆንሽ ነው? ልጅቷን አባታችሁ እንደበቃችሁት የት ነው ያስቀምጣችሁት? እኔ ምን አውቅልሻለሁ? እጄ ልቀቂኝ አልኩሽ። ሰራተኛ ለመፈለግ እኔን መጠርጠር አለብሽ? አትዋሽ እሺ። ካሌብን አታይ እንጂ እኔን በፍጹም አታታይኝ። የቤዛን ስራ ደግሞ ጠንቅቄ አውቀዋለሁ። የቤዛን ስም አትጥሪ። ልጅቷ በራሷ ሰዓት ነው የጠፋችው። እኛን ለመክሰስ ምን አይነት ማስረጃ አለሽ? ማስረጃ ሀቅ ነው። ነገ ጠዋት ደግሞ ፖሊስ እዚህ ቤት መጥቶ እያንዳንዱ ነገር ሲያጣራ የዛኔ እውነቱ ይወጣል። ፖሊስ ቢመጣ ምንም ነገር አያገኝም። ደሊና ከእንግዲህ በኋላ እዚህ ቤት አትመለስም። በከንቱ አትቸገሪ። ልጋሏት አስባችኋል? በሰው ህይወት እንዴት እንደዚህ ትጫወታላችሁ እናንተ ሰይጣኖች? ወይዘሮ አዜብ ስርዓት አድርጊ። ከዚህ በኋላ ጫፌን እንዳነኪኝ። ስርዓትሽን ነው የማስይዝሽ። ቤዛ አውቄው ነበር አንቺ እንደሆንሽ። አረ ምን ነሽ? እሺ ዋው ግምት ላይ በጣም ጎበዝ ነሽ ደሊና። ይሄ ግምትሽ ግን ይኸው ጨለማ ክፍል ውስጥ ነው ያስገባሽ። እሺ ካሌብን አታለሽ፣ እኔ ደግሞ አግተሽ መጨረሻሽ የት እንደሚሆን እናያለን። እሺ ቤዛ ስለኔ ምንም እንዳታስቢ። ሚስጥርሽን እዚህም እዛም ባዘሉ ኖሮ እዚህ ጨለማ ክፍል ውስጥ አትገቢም ነበር። ሚስጥርሽን ባላዳምጥ ኖሮ ካሌብም ልታረጊው እንደነበር አላውቅም ነበር። ይኸውልሽ ቤዛ ምንም ቢቆይም እውነቱ ተደብቆ አይቀርም ነበር። እሺ ይኸውልሽ ስልኬን አልጋ ስር ደብቀሽ የማይገኝ መስሎሽ በቀላሉ ልታመልጪ አስበሽ ነበር አይደለ? ስልኩን የምታገኘው እኔን ከዚህ ቤት ማጥፋትሽ ግን ለእነሱ ትልቅ ማስረጃ ነው። አንቺን መፈለጋቸውን አያቆሙም። እሺ አፍሽን ዝጊ። የአንቺ ድምፅ ከዚህ መጋዘን ውጭ አይሰማም። እሺ አሸናፊ እኔ ነኝ። እኔ ገባሽ? እኔ ነኝ። ሄሎ ማዬ፣ ለምንድን ነው በዛት የደወልሽው? የተፈጠረ ነገር አለ እንዴ? ምን ፖሊስ? እና ምን አደረግሽ? ቆይ ከመደወልሽ በፊት አታስቆሚያቸውም ነበር? ጥሩ አድርጋሻል። እስከ ነገ ጠዋት ድረስ ጊዜ ማግኘታችን ትልቅ ነገር ነው። ያቺ ሰራተኛ ግን አዜብ ምን አለች? እኛ መሆናችንን አውቃለች እንዴ? የምትፈልገውን ያክል ብትጮህ ምን ታመጣለች? ማስረጃ እኮ የላትም። ስልኩን ወስጄዋለሁ። እስከ ጠዋት ድረስ ታግሰሽ ጠብቂ። እንዳይነቁብን አድርገሽ መጣሁ እኔ። እስከ ነገ ጠዋት ድረስ ደሊና ከዚህ አጠፋም። አንቺ ብቻ ካሌብን ጠብቂ። አንቺ ውሻ በኩል ሌሊት ከማን አባሽ ጋር ነበር ስታወሪ ነበር? ምን አባሽ አገባሽ? ከማንስ ጋር ባወራ? ስለማወራው ነገር ላንቺ ማብራራት አለብኝ እንዴ? እስከ ጠዋት ድረስ በጥንቃቄ ጠብቂ ስትይ በጆሮዬ ሰምቼሻለሁ። አንቺ የተረገምሽ ደሊላን እናንተ ናችሁ አይደል የደበቃችኋት? አሁን እዚህ ቤት የመጨረሻ ጊዜሽ ደርሷል። ሂጂ ውጪ። በቃ ቀጥይ። ከዚህ ቤት ውጪ ውጪ። የሆነ ነገርማ አለ። እኔም በቁሜ እዚህ ቁጭ አድርጋችሁ እያሴራችሁ ያለውን ሴራ እኔ ራሴ በገዛ እጄ ፈልፍዬ እደርስበታለሁ። ቆይ ብቻ እናንተ ክፉዎች እዚች ምስኪን ላይ አንድ ነገር ቢሆን የገባችሁበት ጉድጓድም ቢሆን ፈልፍዬ ነው የማወጣችሁ።
ወይዘሮ አዜብ እዚህ ምን ታደርጊያለሽ? ደግሞ ሳታንኳኩ እንዴት ትገቢያለሽ? የኔ ልጅ ጭንቀትህን አይቼ ነው ተከትዬክ የመጣው። በዚህ ሰዓት እኔ ያስፈልግሃለሁ። አንቺ ለኔ ማለት ቆይ ከጭንቀት ልታላቅቂኝ ትችያለሽ? አዎ የኔ ልጅ ብቻህን መፍትሄ ስለማታመጣ ነው እንደዚህ ተጨነቅ። ደሊናንም ቢሆን እኔ አብሬ ሆኜ አፋልግሃለሁ። እባክሽን ወይዘሮ አዜብ ምንም እርዳታሽን አልፈልግም። እባክሽ ከክፍሌ ውጪልኝ። እኔ በወጣን ብቻ ምን የምታመጣው ነገር የለም። እስከ ጠዋት ድረስ እጅና እግር አጣጥፈህ ልትቀመጥ ነው? ሌላ ምን የሚመጣ መፍትሄ ነው? ምን ማድረግ ይችላል? 24 ሰዓት ካልሞላ ማመልከት እንቻለን ብለዋል አይደል? እኔ ጭንቅላቴ ሊፈነዳ ነው። እናትህ እያታለለች ነው። እሷና ቤዛ ምን እንደሸረቡ አንተ አልገባህም። እኔ ግን ነገሩ ሁላ እየታወቀኝ ነው። እናቴን እዚህ ውስጥ አታስገባት። እሷ እኮ ለእኔ አስባ ነው እንደዚህ ያደረገች ያለችው። ይሄ ውሸት ነው። የአንተ የዋህነት ነው ደሊና አደጋ ውስጥ ይከታል። አብረን እናንተ ካልተባበር ምንም ለውጥ አናመጣም። እኔ የምልሽ ቤዛ የት ነች? በዚህ በሌሊት የት ነው ሄደችው? እቤቱ ለምንድን ነው እንደዚህ ጭር ያለው? በጊዜ ክፍሏ ገብታ ተኝታለች እኮ። በዚህ በኩል ሌሊት የት ትሄዳለች ብለህ ነው? አንተ አሁን ስለዚህ ምን ያስጨንቅሃል? በፍጹም ካሌብ ውሸት ነው። አሁን ቅርብ ሰዓት ቤዛ መኝታ ቤት ገብቼ ነበር። ቤዛ ግን በፍጹም እዛ የለች። በትክክል እማዬ፣ በዚህ ሰዓት ቤዛ ክፍሏ ውስጥ የለችም። ቆይ በዚህ በሌሊት ወዴት ነው ሄደችው? የሆነ ሚስጥር አለ እንዴ? ምናልባት እኮ ጉዳይ ገጥሟት ወጥታ ሊሆን ይችላል። እንዴ አንተ ለምንድን ነው እሷ ላይ የምታተኩረው እንደዚህ? እሷ እኮ ትልቅ ሴት ናት። እንዴት አላተኩርም እማዬ? ደሊና ከዚህ ቤት በጠፋችበት ቅጽበት ቤዛ ቤት ውስጥ የለችም። ቆይ የሆነ ነገር ደብቃችሁኛል አይደል? ለምንድን ነው የማትነግሪኝ? አየህ አይደል ካሌብ፣ አሁንም ቢሆን አልገባህም። የቤዛ በዚህ ሰዓት መውጣት፣ የደሊና መጥፋት፣ የሆነ የተያዘ ነገር አለው። ቤዛ የት እንደሄደች የምታውቀው ደግሞ እቺ አሮጊት ብቻ ናት። እንዴ እኔ ታውቃለሁ? በምን ላቅ እችላለሁ? ምንድን ነው ድምጻችሁ? በዚህ እኮ ሌሊት ምን ሆናችሁ የምትጮሁት? ድምጻችሁ እኮ የሰፈሩን ሰው እየረበሸ እኮ። ቆይ ቤዛ የት ነበርሽ? በዚህ በሌሊት የት ቆይተሽ ነው የመጣሽው? ንገሪኝ እስኪ። ምን ደሊና ያገኘሻት እንዴ? ካሌብ በመነኝ። እኔ ቃል ገዛ ወጥቼ ነው። ለምንድን ነው እንደዚህ የምታይኝ? ቆይ ለምን የምታፈጥብኝ? ልጄ ቤዛ ደሊና እኮ በሩን ከፍታ ጠፍታ ሄደች። የት እንደሄደች አይታወቅም። ይኸው ስለ እሷ እኮ የተጨቃጨቅን ነው አንቺ አሁን የመጣሽው። እባክሽን አረጋጊው ይሄ ልጅ። ምን ማየ? ደሊና ጠፋች? ወይኔ ይህች ምስኪን ልጅ። ቆይ ማን ሊወስዳት ይችላል? ምን ገጥሟት ነው? ጉድ እኮ ነው እኮ። የትኛውን ዕቃ መጋዘን ውስጥ ያስቀመጥሽው? ቤዛ እኛ እንደ ህፃን ልጅ አታታዩ። ምን አልሽ አንቺ ሴጣን? ስለምን መጋዘን ነው የምታወሪው? እኔ እኮ ዕቃ ለማምጣት ነው የወረድኩት። ካሌብ እችን ሴትዮ አንድ ነገር አትልልኝም? አየሃት አይደል ካሌብ? ምስኪን ለመሆን ትሞክራለች። እቺ ልጅ እኮ እኛ ላይ ድራማ እየሰራች ነው። በቃችሁ፣ ማሾፉን አቁሙ። ቤዛ እውነቱን ተናገር። ቆይ እኔን አታምነኝም? እችን ሴጣን ሰምታ እኔን ልትጠራጠረኝ ነው እንዴ? እኔ እዚህ ቤት ውስጥ ለአንተ ስል ሁሉንም ነገር ችዬ እንዴት እኔን ትጠራጠረኛለህ? አንቺ እባብ፣ ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው። አሁን ውጭልኝ ከዚህ ቤት። ሴትዮ ውጭ ያልኩሽ አይደል? ያሰሚም እንዴ አንቺ? በቃ ውጭልኝ፣ ይኸውልሽ መንገዱ ውጭ ያልኩሽ። ስለሆንሽ ነው የምወጣው። አንቺ ማን ነሽ? ይሄ ሁሉ ነገር የመጣው በእናንተ በሁለታችሁ ሴጣንነት ነው። እሺ በገዛ ቤት ልታሽኝ ትፈልጊያለሽ እንዴ? እንደነካ ልጄን በቃችሁ፣ ሁላችሁም በቃችሁ። አሁንስ በጣም ነው ያስጠላችሁ። ምን አይነት ለባቢስነት! እዚህ ቤት ውስጥ ፍቅር የለም እንዴ? ልጄ ካሌብ፣ እኛ እኮ ላንተ ብለን ነው ሁላ ጭቅጭቅ። ላንተ ሰላም እኮ ነው የምንለፋው። ለእኔ ብላችሁ አንድ ምስኪን ልጅ የት እንዳለች ሳይታወቅ
ህይወቷ አደጋ ላይ እንደሆነ እየታወቀ እናንተ ግን እርስ በርሳችሁ ትበላላላችሁ። ምን አይነት ጨካኝነት ነው? ካሌብ፣ እኔ በጣም ስለደነገጥኩኝና አዜብ ስላስቆጣችኝ እንጂ ቤዛ፣ አንቺ እናቴ ሁላችሁም ራስ ወደድ ናችሁ። እዚህ ቤት ውስጥ ሰብአዊነት የሚባል ነገር በፍጹም የለም። ካሌብ፣ እኔ እውነቱን ፈልጌ ነው እንጂ በእነሱ ላይ ምንም አይነት ክፋት ማሳብ ፈልጌ አይደለም። በቃችሁ አልኩኝ። የእናንተ ሽሙጥ በጣም ሰልችቶኛል። ልጅቷ እዚህ ቤት ውስጥ በሰላም መኖር ባለመቻሏ ሁላችሁም ተጠያቂዎች ናችሁ። ከዚህ በኋላ እኔ ፊት አንድ ሰው ቃል እንዳያወጣ። ሰው የለም እዚህ፣ እባካችሁኝ አድኑኝ። እባካችሁን ከዚህ ክፍል አውጡኝ። አዜብ፣ ካሌብ፣ እባክህን አድነኝ። አምላኬ ሆይ ይህን ሁሉ ነገር የሚደርስብኝ ምን አጥፍቼ ነው? ካሌብ፣ ቤዛ፣ ክፉ ነሽ ቤዛ። ይህን ያክል ምን በደልኩሽ? ካሌብ እባክህ እውነቱን እወቅ። ካሌብ እባክህ ከዚህ ጨለማ አውጣኝ። ቤዛ፣ እንዴት አደረግሽ? ነገሮችን ሁሉ በትክክል አድርግሻቸው? ማንም ሰው አላየሽም አይደል? አዎ ማየ፣ ምንም ነገር አታስቢ። ሁሉንም ነገር በሚገባና በጥንቃቄ ነው ያደረኩት። ያቺ ምስኪን አሁን ያለችበት ሁኔታ ድምጿ ቀርቶ ጥላዋ የማይታይበት ሁኔታ ላይ ጥፍት አድርጌ አስሬያት ነው የመጣሁት። ካሌብ ሳሎን ቅድም ውስጥ እንዴት ሲሆን እንደነበር አላየሽውም? እኔ እኮ አይምሮውን የሚያጣ መስሎኝ በጣም ፈርቼ ነበር። እንዴት እንደተበሳጨ እኮ። ካሌብ እኮ የዋ ነው። አሁን ቢናደድም ቶሎ መረጋጋቱ አይቀርም። እኔ እሱን ሄጄ ይዘዋለሁ። አንቺ ደግሞ ያችን መርገምት ትይዥልኛለሽ። እኔ ሁሉም ነገር አስተካክለዋለሁ። እሱማ ልክ ነሽ፣ ግን እዚህ መቆሙን እኔ ማልወደድኩት። እኔና አንቺ እዚህ አብረን መታየት አለብን። አዎ አሁን ልጅ ካሌብ ነገ ጧት መነሳቱ ስለማይቀር ሁለታችንም መዘጋጀት አለብን። ፊታችን ላይ ምንም አይነት ፍርሃት መታየት የለበትም። ፖሊስ ጣቢያ ነው። እባካችሁ አንድ መረጃ ለመስጠት ነበር። ሰው ጠፍቶብን። አዎ በኩለ ሌሊት ስሟ ደልኝ ይባላል እና በራሷ ፍቃድ እንዳልጠፋች እርግጠኛ ነኝ። የሆነ ሰው አፍኖ ወስዷት ነው የሚሆነው። 24 ሰዓት ሳይሞላው ማመልከት አይችልም አላለችኝም ነበር? እንዴት ቻሮኪት! እባካችሁ ፈጥናችሁ ድረሱልን። እሺ አድራሻዬን አሁን እልክላችኋለሁ። እባካችሁ ፍጠኑ እሺ። ልጅቷ አደጋ ላይ ነች። እሺ አመሰግናለሁ። ይህ ነገር ዛሬውኑ ማብቃት አለበት። አስቢ። አሁን ፖሊሶቹ መጥተው ወደ መጋዘን ከሄዱ ሁሉም ነገር ያበቃልኛል ማለት ነው። ይሄ
ከዛ በሄዱ እንኳን አንዳችን ፍንጭ አገኙ ማለት ነው። ነገሩ ሁሉ ወደ ሌላ ሰው ነው ያሰቡት። አሁን ፈጥኜ ካሌብና አዜብን ማጋጨት አለብኝ። እንደዛ ማድረግ ያለብኝ። ካሌብን ማግኘት የለበትም። ሄሎ፣ ጤና ይስጥልኝ። ፖሊስ ጣቢያ ነው? በጣም ጥሩ። ቅድም ካሌብ በዚህ ስልክ ደውሎ ነበረ። ስለ ደሊና አንዳንድ መረጃ ልሰጣችሁ ነበር። ካሌብ እንደነገራችሁ ቀላል ነገር አይደለም። እሷ ከዚህ ቤት በራሷ ፍቃድ እንደወጣችና የበፊት የቤተሰቧን ታሪክን ያውቃል። አይሆንም፣ መምጣት አልችልም። ካሌብና ቤተሰቦቹ በጣም አደገኞች ናቸው። ማንም ሰው እንዳያውቅ፣ በተለይ ካሌብ። እሱ ሁሉንም እውነት እየደበቀን ያለው። ስንገናኝ ሁሉንም ነገር በዝርዝር እነግርሃለሁ። ከከተማ ወጣ ብሎ ያለው የድሮ ሬስቶራንት ታውቋለህ? እዛ ከግማሽ ሰዓት በኋላ ደርሳለሁ። እዛ እንገናኝ። ግን አደራህን በምንም አይነት ሁኔታ ካሌብ ይህን ነገር መስማት የለበትም። ካሌብ የሚያውቅ ከሆነ ደሊና እስከ መጨረሻው እናገኛት። እሺ፣ አሁን ልዘጋጃች። ስልኩን ዝጋው። ካሌብ እንዳይጠረጥር ስልኩን ማስቀመጥ አለብኝ። ቆይ በጠዋት የት ለመሄድ ነው እንደዚህ ብትጣደፍ? ከመንገዴ ላይ ዞር በይልኝ። የትስ ብሄድ አንቺ ምን አገባሽ? ማን አንቺን ተቆጣጣሪ ያደረገሽ? ኧረ እባክሽ፣ ትናንትና ላይ ዕቃ ምናምን እያስቀባጥሪ ነበር። አሁን በጠዋት ደግሞ የት አባሽ ልትሄጂ ነው? የደሊና መጥፋት እንደዚህ ክንፍ አውጥቶ ያስወጣሻል ብሎ የሚያምን የዋህ ያለ ይመስልሻል? አፍሽን ዝጊ ያልኩሽ። ይህንን ያበዳ አይምሮሽን ይዘሽ ከፊቴ ዞር በይልኝ። እኔ ራሴ ግል ጉዳይ አለኝ። አንቺ ግን እዚህ ቤት ውስጥ ሴራ ከመሸረብ ውጭ ሌላ ምን ስራ አለሽ? እኔ ነኝ ወይስ አንቺ ሴራ የምንሸርበው? እውነቱን ለመደበቅ ስትፍጨረጨር ይኸው ፊትሽ ላይ ራሱ ያስታውቅ። ካሌብ ፖሊስ ጋር ስለደወለ ነው አይደል እንደዚህ የምትበተበችው? ማንም ቢደውል ግድ የለኝም። ምንም አይነት ማስረጃ እጅሽ ላይ ሳይኖር ጣትሽን ላይ አትቀስሪ። አሁኑኑ ከመንገዴ ላይ ዞር በይ እያልኩሽ ነው። ያለበለዚያ ግን ዋጋ ትከፍያለሽ። በትዝቺ ምን ያልፈራም። እሺ ቤዛ፣ ይኸውልሽ አንድ ቀን ቢሆን እውነቱ መውጣቱ አይቀርም። ከኔ ከአዜብ ደግሞ ምንም የተደበቀ ነገር የለም። ይኸውልሽ ገለባ። እስከዛው ድረስ ግን አንቺ እዚህ ቆሽ ድብነት ያልሽ። አሁን ዞር በይልኝ ከመንገዴ ላይ። እማዬ እባክሽን፣ እሺ፣ ስለ ደሊና የምታውቂው ነገር ካለ ንገሪኝ። እውነቱን ንገሪኝ እባክሽን። እውነት ልጄ? እኔ የምን እውነት ነው የማውቀው? እኔ ምን አደረኳት? እኔ እኮ አንተ ስትጨነቅ አየሁና ለዛ ነው የተጨነኩት እንጂ እንዴት እሷ ላይ ጨክናለሁ? እኔ አታስመስይ እማዬ። ትላንት ማታ ተደብቀሽ የሆነ ነገር ስታወሪ እንደነበር ወይዘሮ አዜብ ሰምታለች። እውነቱን ንገሪኝ። የዛችን እብድ ሰራተኛ ወሬ ሰምተህ እኔን ትወቅሰኛለህ? እውነት ምንም የማውቀው ነገር የለኝም። ፈጣሪ ምስክሬ ነው። እኔ ነገሩ ካልታወቀ ላብድ ነው እማዬ። ፖሊስ ጠርቻለሁ። ነገሩ ሳይባባስ ቶሎ ብትነግሪኝ ነው የሚሻለው። ይምጧ በቃ። እኔም ንጹህ ነኝ፣ ቤዛም ንጹህ ናት። ምንም ያስፈራን ነገር አለ? ተስፋ አድርጋለሁ እማዬ፣ ተስፋ አድርጋለሁ።
እውነቱ ሲገለጥ ከጀርባ እንደማትሆኑ ተስፋ አድርጋለሁ። እዚህ ክፍልማ የሆነ ነገር አለ። እነዚህ ሴጣን የተረገሙ ምንም አይነት ነገር መናገር አይፈልጉም። እባክሽ ደሊና የሆነ ፍንጭ ቤዛ እንዳደረገችው የሆነ ፍንጭ ጣይ። ነው እዚህ ጋር ያስቀምጠው? እርግጠኛ ነኝ ይህ ስልክ የደሊና መሆን አለበት።